የሚስብ ሁሉንም የሚያሰባስብ ህልም ምን ያህል ተቀምጦ ይፋ ተደርጓል። ዛሬም ይሄንን መልእክት ሳስተላልፍ ትናንትም በየመድረኩ ይሄን መልእክት ስናገር ሰው ቦታው ላይ ቆሟል ወይ ቦታችን ላይ ነው ወይ ይቆም ነው እንደ ማህበረሰብ ካለፍንበት ችግር አንፃር ከኖርንበትና ከሚፈለግበት ነገር አንፃር ወደፊት መሄድ ብቻ ነው አማራጫችን። ቀለል ባለ ቋንቋ ምን እንድናረግ ነው የምትፈልገው? ተራራውን አትልቀቁ የምትለን ነገር ምንድነው ብሎ ቢል ተራራ በሌለበት ቦታ ላይ በቃ ዲኑ እምነቱ ማንነቱ የሚያዘው ግዴታ ይሄ መሆኑ ተረድቶ እዛ ቦታ ላይ ከቆመ ዲኑን ያስጠብቀዋል። ይሄ ነው ኳንተን ያጎላ የሚሆነው። አይጨነቁም ራሱ ንጹህነት አያስጨንቅም። በዚህ ዘመን በሚገርም ቅንጅት ልክ ያሳልቅ ከመኪናው ላይ እንዲወርዱ እንጋብዛለን ብለው ልክ ከመኪና ላይ ሲወርዱ ሰልፍ ተሰልፎ እሳቸውን ስም ይዞ አንተ ከፉ አንተ የዚች ሀገር ባለውለታ ነህ ተብሎ ሜዳ ላይ ተዘጋጅቶ ይጠብቃቸዋል። አስፋልት ኢንጆይ እናደርጋለን። ከኢንጆይ በላይ ነው እንጂ ፈልገን አትፈራ። ወላሂ ከመፍራት ያለፈ ጉዳይ ነው ዶክተር ይሄ ፍትህ አንድ ትልቅ ቪዥን ግራንድ ቪዥን ሊያሰባስብ የሚችል ማስቀመጥ የመሪዎች ኃላፊነት ነው። ያኔ ድምጻችን ይሰማ ጊዜ እኮ ግልጽ ያለ ነገር ነበር አይደለ? እንዲ የሚባል ወደ ሆሪያ ልክ ነው። ስለዚህ አሁን ያልከው አይነት ልምምድ ውስጥ ግቡ ስለተባለ ብቻ ሰው አይገባም። እንዳልከው ስንፍናውም የመጣበትም መንገድ አይደለ? ብዙ እንደ ሀገርም ነው ባይዘው እንደ ሙስሊም ብቻ ሳይሆን የሆነ ትልቅ ቪዥን የሆነ ችግር ሲፈጠር ከማለት ውጭ እንቅልፍ ላያስተኛው የሚችል ሚናውን ፈልጎ እንዲያገኝ የሚችል እኔ ትንንሽ ህልሞች ከትልቅ ህልም ይቀዳሉ ብዬ አምናለሁ። ትልቅ ህልም ሲኖር ያኔ ድምጻችን ይሰማ ጊዜ እኮ ማንም ሳይላቸው በየራሳቸው እንዲሰሩ የቻሉ ግሩፖች ግለሰቦች ብዙዎች ነበሩና ያንን እንደ መጅሊስም ሊሆን ይችላል እንደ አንድ ሙስሊም ማህበረሰብ መሪ ያንተ ብቻ ሳይሆን ብዙዎቹ እኔ የራሴ ኃላፊነት ይኖርብኛል ሁላችንም እና ያንን ችግር በሌለበት ሰዓት ሊያሰራ የሚችል ዲቨሎፕ እንዲያደርግ ትራንስፎርም እንዲያደርግ ሊያስችለው የሚችል የሚስብ ሁሉንም የሚያሰባስብ ህልም ምን ያህል ተቀምጦ ይፋ ተደርጓል። አንተ ምናልባት ኡስታዝ ውስጥህ ላይ የታየህ ነገር እንቅልፍ አላስተኛህም ይሆናል። ተነስተህ እየሰራህ ሊሆን ይችላል። እዚህም እዛም እየሄድከ ሊሆን ይችላል። ግን እንደዛ ሊያስኬደው የሚችልን ማህበረሰብ ለመፍጠር የሚያስችል እንደ ተቋምም ይሁን እንደ ኢንፎርማል መሪነት የግድ ፎርማል መሆን አለ። ኢንፎርማል መሪ ያንን እንትን የማስቀመጥ ሂደቱ ላይ ክፍተት የለም ብለህ ታስባለህ? ወላሂ ያው እንግዲህ ዳዕዋዎቻችን እንደኔ ስመጣ የኛ ዳዕዋዎቻችን እኔ ሰው ኢትዮጵያ ሙስሊም የት ቢደርስ ፈልጋለሁ ምለውን ነገር ነው ማስተምረው። ሐሳብም ደጋግሜ መድረኮችም ላይ የማነሳው መድረስ አለብን። እኔ አሁን በተደጋጋሚ ቦታችሁን አትልቀቁ የሚል ሐሳብ አነሳለሁ። ይሄ የኔ ሐሳብ ሳይሆን የኔ ቃል ሳይሆን የነብዩ ሰለላሁ ዐለይሂ ወሰለም ቃል ነው። ነብዩ ሰለላሁ ዐለይሂ ወሰለም ሁድ ጦርነት ላይ 50 ሩማቶችን ጀበል ሩማት ላይ 50 ቀስተኞችን ሲያስቀምጡ እኔ በሞት ብናሸንፍ ከነብዩ ሞት በላይ የለም ሁሉም ነገር ቢደርስ ቦታችሁን አትልቀቁ ነበር ያሉት። ላ ተብረሁ አማኪነኩም እንዳትለቁ አላህ እኮ ለነብዩ ያሳውቃቸዋል። በዚህ የሚታገዙ መሪ ናቸው። ኻሊድ ኢብኑ ወሊድ ከዚህ ከተራራ ጀርባ ስላለ 100 ፈረሰኛ ይዞ ያጠቃናል ማለት ይችላል። ግን የተፈለገው ታዛዥነትን ነው። ለሚነገር ነገር ማክበር ነው። የነብዩ ሰለላሁ ዐለይሂ ወሰለም ቃል መጣስ ያስከፈለው ዋጋ ይታወቃል። እንደውማ አላህ Subhanahu Wa Ta'ala ወለቀድ አፈውና አንኩም የሚለው ከዛ በኋላ አውፋልናችሁ ጉዳዩ በአፍታ ካልሆነ መታከም ስለማይችል ምክንያቱም ኺረተ الخلق የተባሉ በስልምና ላይ ምርጥ የተባሉ ማንነቶችን ያጣንበት እና ሐምዛ ኢብኑ አቡ ጣሊብ ትልልቆቹ እነ ሙስዓብ ኢብኑ ዑመይርን የመሰሉ ሪጃል የዚህ ኡማ የነበሩ 70 ሹሃዳ አልሁድ ብቻ በታያቸው የተከፈለ ዋጋ አለ። ያ ዋጋ ዝም ብሎ አልተከፈለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ ተብረሁ አማኪነኩም ቦታችሁን አትልቀቁ። በቃ ይሄ ወሲያ ኢላ የውም القيامه ነው ኢላ الابد ነው ያስባሉ። እስከ የውም القيامه ለሚመጣው ትውልድ ነው መልእክቱ። ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ። እናንተ መቆም የሚገባችሁ ቦታ ላይ ካልቆማችሁ ዋጋ ትከፍላላችሁ። በቃ በዛች ስህተት ያችን ቦታ በለቀቁ 50 ቀስተኞች ምክንያት ለዛውም እኮ ግማሾቹ እኮ ጸንተዋል። ግማሾቹ በመልቀቃቸው ግን እነዛንም ማስጨረሷቸው
የነብዩን ያክል ሰለም ጉዳት እንዲደርስ ነብዩ ሞቱ ተብሎ እስኪወራ እና ሐምዛን እስከማጣት ድረስ ምን ደርስበት ዋጋ መክፈል ላይ ገባን። እኔ የምናገራቸው ወይም ማስተምራቸው ትምህርቶች ዛሬም ይሄንን መልእክት ሳስተላልፍ ትናንትም በየመድረኩ ይሄን መልእክት ስናገር ሰው ቦታው ላይ ቆሟል ወይ ቦታችን ላይ ነው ወይ ይቆም ነው እኛም እንፈልግበት እንድንቆም የተፈለገበት ቦታ ላይ ቆመናል ወይ እንደ ማህበረሰብ እንደ ሀገር እንደ ኡማ እንደ አማኝ ሆነናል ወይ ብለን ስጠይቅ የለም። እኔ ትምህርቶች ናቸው አሁን እንደ ተቋሙ ቀርጾ የኢትዮጵያ ሙስሊም በሁለንተናዊ ቆመነው እሱን የሚመስል ጠንካራ የሆነ መብቱ የተከበረ በአገሪቱ ላይ እኩል ድርሻ ያለው የጋራ ኃላፊነቱን የሚወጣ አገር በማሳደግ ላይ በማህበረሰብ ለውጥ ላይ ሚና ያለው ብሎ እንትኑ ላይ ቀርጿል አስቀምጧል። አው መጠየቅ ማውጣት ያንን ነገር ወደ ማህበረሰብ ማስተረጽ ይፈልጋል። ለዛ አበርክቶና ድርሻዬ ምንድነው? ዛሬ እኔ ለማወራው እኔን የሚከተለኝና የሚሰማኝ ወንድምና እህት እኔ የምናገረው ዳዕዋ አለ እኛ እዚህ ላይ ነው መቆም ያለብን ብለ ይሄ ነው አንተኮ የምታሳየው ልታሳይ የምትችለው እንደ አንድ ከፊት እንደቆመ ሰውና እንደሚያስተምር ሰው ቦታችን ይሄ አይደለም እዚህ ቦታ ላይ እንገኝ ችግራችንን በዚህ መልኩ እንፍታ ብለ ስታቀርብ መስመር ያሰመርክ ነው። ያው ነብዩ ሰለላሁ ዐለይሂ ወሰለም አንድ መልእክትን ሲያስተላልፉ በወቅቱ ለነበሩ አጠገባቸው ለተገኙ ሱሐባዎች እንኳን አልነበረም። እስኪው መልቂያ ባለ የሚመጣው ኡመቶቻቸው ለዛ ነው መስመር ያሰመሩ የሚሄዱት የነበረው ያንን መስመር መከተል ነው። ያንን መስመር ስንከተለው ነው ነጃ ምን ወጣው። ምክንያቱም ይሄኛው ትውልድ ያኛው ትውልድ የዳነበት መንገድ ካልተከተለ መዳን አይችልም። እንደ ማህበረሰብ እንደ ሀገር ለዛውም ብዙ አዋቂዎች ብዙ እንቅፋቶችና ብዙ ፈተናዎች ባለበት ውስጥና ብዙ በሚጠበቅበት ማህበረሰብ ውስጥ እየኖረ ያለ የሚሰራውና የሚያርፈው በተለያየበት የሚመኘውና የሚፈጽመው በተለያየበት ሂደት ውስጥ ምን ውጤት ልናመጣና ምን ልናሳካ እንችላለን የሁላችንም ጥያቄ ነው። ያንን ለማምጣት ነው እኔ በአስተምሮቶቼ ላይ የምለፋው የኢትዮጵያ ሙስሊም መድረስ አለበት ብዬ ማምንበት እና እኔ ማስበው ህልም አለኝ እዛ ላይ እንዲመጣልኝ ነው ሰውን ማስተምረው ያን ህልም እንዲከተለኝ ነው የምፈልገው። ያንን አብሮ ተጋግዘን የሆነ የጋራ ነገር እንድናመጣና የጋራ በርክቶታችን እንድንሰጥ ነው የምጣራው። ይሄንን ነው መስመር የምናሰምረው። ሰው አሁን ግዴታ መቼም የሆነ ቦታ ላይ የሆነ ቁጥር ያለውን ሰው ገድበህ ወሲያ ተናግረ ኃላፊነት ሰጥተህ ይሄ አህዱን በይኒ ወበይነኩም ብለህ የምታረገው ነገር አይደለም። ኡማ ነው ማህበረሰብ ነው አገር ነው ትልቅ ቁጥር ያለው ማህበረሰብ ጋር ነውና የምታወራቸው ነገሮች ያን መስመር ለማሳየት ነው። ካልሆነ እንትና ልክ እዚህ የስፔን እንድል ያደርጉ ሲገቡ የሄዱትን ትግል አለ አይደለ አማመኩም العدو ወራአኩም البحر ያላቸው ጣሪቅ ኢብኑ ዚያድ ከፊት ለፊታችሁ ጠላት ነው ያለው ከጀርባችሁ ባህር ነው ያለው። ጀልባዎቻቸውን ከሰበረ በኋላ ነው አይደለም ጀልባዎቻቸውን ሰበረ ቁጥራቸው ሲያስፈራቸው የሚገጥሙት ኃይል ከባድ እንደሆነ ሲያስቡ ምንድነው ያላቸው ጀልባዎቹን ሰበረና ሁሉንም አቃጥሎ ከጀርባችሁ ጠላት ባህር ከፊታችሁ ጠላት አለ ማሸነፍ ብቻ ነው አማራጫችሁ። እንደ ማህበረሰብ ካለፍንበት ችግር አንፃር ከኖርንበትና ከሚፈለግበት ነገር አንፃር ወደፊት መሄድ ብቻ ነው አማራጫችን መቅረት አማራጭ አለን። አሁን ያልከውን ነገር ትርጉሙን በግልጽ ቋንቋ እንደ ወሲያ ብለህ ብታስበው ተራራውን አትልቀቁ ቦታችሁን አትልቀቁ መሄድ ብቻ ነው ወደፊት ምናምን የምትለውን ነገር አንድ በጣም ኖርማል ለሆነ ሰው ዓዲ ለሆነ ሰው እስኪ ኡስታዝ አቡበከር ሚለኝን እንዲገባኝ አድርጌ ልከተለው የሚወድ ሰው በጣም ብዙ ሰው አለ። እንደ ሙስሊምም ከሙስሊሙም ውጭ እንደ ሀገርም ልሰጥ ይችላል ወሲያውን። ግን ስፔሲፊካሊ ደግሞ እንደ አንድ ሙስሊም መሪ ቀለል ባለ ቋንቋ ምን እንድናረግ ነው የምትፈልገው? ተራራውን አትልቀቁ የምትለን ነገር ምንድነው ብሎ ቢል ተራራ በሌለበት ቦታ ላይ ሐቂቃ አንዳንዴ በግልጽ ነገሮችን ምንድነው እስኪ እናዳም። እስር ቤት በነበርንበት ጊዜ ተራሮችን ያንቀጠቀጠ ትውልድ የሚባለው መጽሐፍ አለ አይደል? ወያኔ የትግል ታሪክ ነው የተጻፈበት። ያው ታጋዮች ናቸው እዛ ውስጥ ከትልልቅ መሪዎቻቸው ውስጥ የነሱን ታሪክ የሰነዱበት ነው። እስር ቤት በነበርንበት ጊዜ ተራሮችን ያንቀጠቀጠን ትውልድ ጨምሮ ስለ ጽናት የሚያስተምሩ መጽሐፎች ከላይብረሪ እንዲወጡ ተደረገኛ በነበርንበት ጊዜ እነሱ የጻፏቸውን ታሪኮች እነዚህ ጽናትን የሚያስተምሩ ነገሮች እዚህ እስር ቤት ላይ የባስ እነዚህ ሰዎች ተጨመረ ያነበቡና በጣም እናነባለን ላይብረሪ ላይ ሰው እንዲያነብ እንጋብዛለን እና ስለ ጽናት የሚያስተምሩ ነገሮች እንዲወጡ ተደረጉ። ያው ገብቷቸዋል ማለት ነው የሆነ ነገር
እኔ ባልከው መልኩ በቀላል አማርኛ እንዳልኩ የአላህ ቃልን የነብዩ ሰለምን ሐዲስ ከመናገር ያለፈ እንደ አንድ ዳዒ እድል አይኖረኝም። ነብዩ ሰለም ያሉት ይሄንን ነው። ትእዛዝን ማክበር፣ መመሪያ ላይ መቆም፣ ኢስላም የሚፈልገን ማንነት ላይ መገኘት፣ ከእያንዳንዱ የህይወት እንቅስቃሴያችን አላህ ከኔ ምን ይፈልጋል፣ የቱን ይጠላብኛል ብሎ ማሰብ። መቼም አእምሮ የተሰጠው ሰው የሚለያቸው ነገሮች አሉት። እንደ ኢትዮጵያ ሙስሊም ስታስብ የኢትዮጵያ ሙስሊም ቅድም ባልኳቸው መልኩ ትልቅ ቁጥር ያለው ማህበረሰብ፣ የሀገሪቱን ግማሽ ክፍል የሚወክል ማህበረሰብ ነው። ውክልና ግን በትክክል ይታያል ወይ? የኔ አሻራ የሚያሳይ ነገር አለው እዚች ሀገር ላይ በሚሰራው ስራ፣ ሀገሪቱ በምታደርጋቸው ለውጥ ሂደት ውስጥ፣ የሀገር እድገት ማህበረሰብ ማሳያ ውስጥ፣ እንደ አንዲን አክላቅ ስነ ምግባሩ እንደሚወክለው ማህበረሰብ ውስጥ ብዙ ጊዜ እንትን ይላሉ አይደል? እዚህ የጃፓን ሙስሊሞች ታሪክ ላይ የሚነሳ ሀሳብ አለ። እነዛ በጣም ጥቂት ቁጥር ያላቸው የጃፓን ሙስሊም ነጋዴዎች በተለይ ከሴፕቴምበር 11 በኋላ እስልምናን ገጽታና ስም በማጠልሸት ሂደት ውስጥ በጣም መጥፎ ነገር ስለተሳለ ለሙስሊሞች ያለው ቦታ በጣም ደስ አይልም። ቁጥራቸው አናሳ ነው። በጣም ጥቂት የሚባል አማኝ ካለበት ሀገር ውስጥ ነው እና ብዙ ተሽዊህ ተሰርተዋል። በጣም የሚገርም ስራ የሰሩት ጃፓን ላይ በደረሰ አደጋ፣ በዛን ጊዜ ኤዥያ ላይ በመጣ የመሬት ራዕድ መንቀጥቀጥና የጎርፍ አደጋ ላይ ቀድመው የደረሱት እነሱ ነበሩ። በጣም በተደራጀ መልኩ ሂደው ረዱ። ሲረዱ ጃፓኖች በልምዳቸው አንድ በጎ ስራ የሚሰራ ሰው አንድ ወይም ደግሞ ስብስብና ግሩፕ በትክክል እውቅና ተሰጥቶት ለማህበረሰብ ሞዴል ያደርጉታል። እና ሙስሊሞች ስለሆኑ ግን ሚኒስትሪ ሚዲያዎችም አልዘገቡትም፣ በዛ ልክ አላወጧቸውም፣ የሰሩትም ስራ አልጎላም። በጃፓኖች ልምድ በችግር ጊዜ አንድ ሀገሪቱ ላይ ችግር ሲፈጠር እዚህ ችግር ላይ ቀድሞ ማን ደረሰ፣ ማን የመጣው የሚል ልምድ አላቸው። አስበው ነው እነዛ የሙስሊም ነጋዴዎች 30 ምናምን ሰዎች ናቸው እንግዲህ ተሰባስበው ምን ብንሰራ ነው እዚህ ሀገር ላይ እኛን እስልምናችንን ትክክለኛውን ገጽታ የምናሳውቀው ብለው አምና ያን እንቅስቃሴ ያደረጉት። እና ያ ጊዜ ችግሩ በደረሰበት፣ የጎርፉ አደጋ በመጣበት፣ የመሬት መንቀጥቀጥ በመጣበት ጊዜ ማን ነው ቀድሞ የረዳ ተብሎ ሲታይ ሁሉም ቦታዎች ላይ ሙስሊሞቹ ናቸው ቀድሞ የወጡት። ጥናቱ ሲቀርብ ይሄ ነው። ይደን ታዲያ ለምንድን ነው ሚኒስትሪ ሚዲያው ላይ ያልወጣው ተብሎ ሚኒስትሪ ሚዲያዎቹ ላይ መሰራት ተጀመረ። ሲያዩት ክፍተት አለ። ተጠያቂ ሆኑ ያንን ባለመስራታቸው ሚዲያው አካላቶች። እንደ አዲስ ዜናው እንዲሰራ ጃፓን በፈተና ጊዜ በወደቀችበት ጊዜ የጃፓንን ህዝብ በመታደግ ቅድሚያ ውለታ የዋሉ ስብስቦች ተብለው የጃፓን ሙስሊሞች እነዛ ቁጥር ያላቸው ሰዎች በሚዲያ እንዲወጡ ጥናት እንዲሰራ ተደረገና ከዛም አለፈና በካሪኩለም ተቀርጾ በትምህርት ስርዓት ውስጥ እንዲገባ ተደረገ። ኢንተረስቲንግ። ዛሬ የነሱ ለጃፓን ያበረከቱት አስተዋጽኦ እንዲወጣ ተደርጓል። የሰሩት የሆነ ቦታ ላይ በችግር ጊዜ እርዳታ መስጠት ነው። የታለ አሰራችን? እኛ አሻራችን የታለ? በምን ላይ ነው የተገኘ ነው? በምን ላይ ነው ቀድመን የቆም ነው? ምን ላይ ነው እኛን የሚያሳይ ስራ እየሰራን ያለ ነው? ለዚህ ነው በሁሉም ቦታ ላይ እኛ ቦታችን ላይ አልተገኘንም። ማህበረሰቡ ስነ ምግባር ላይ ወድቋል ስንል ለስነ ምግባር መገለጫ የሆነ እምነት ያለን ማህበረሰቦች ነን። ቀዳሚ ሆነን ለጥፋቱ ለአኽላቅ መበላሸቱ ምክንያት እንደው ማሳያኛ ነን። ያ ቦታ ላይ እኛ የለንም። የታሉ እነዛ ሙስሊሞች ዛሬ መካቶ ላይ ገብታ አጭበርብረዋል የሚባሉት ያ ሙስሊሞች ናቸው። እውነት እስልምናችን ቦታችን ላይ ተገኘን? በተጠበቅንበት እኛን ስማችን የሚያስከብር ዲናችን የሚያስጠብቅ ነገር ላይ ሰራን? በሁለንተናዊ ማንነታችን እንደ ኡማ በስነ ምግባር በአኽላቃችን ላይ አለን ወይ ብለህ ስላታስብ የለንም። ያ ነው እኔ ቦታችን ላይ አልተገኘንም። ቦታችን ላይ ብንገኝ በዚህ ቁጥር ውስጥ በጣም መጉላት የሚችል ማንነት አለ። ትናንት ጥቂት ስራዎች እኮ ናቸው አሻራዎች። እንዴ ለሀገር ያበደሩ አባቶች እኮ አሉ። እነ ኪኪያን ቤተሰቦች እኮ ኃይለ ሥላሴን እኮ አበድረዋል። መርካቶን የገነቡት ሰዎች ናቸው። ዛሬ መርካቶ የሚባለውን ቦታ የመሰረቱት እነዛ የድንጋይ ሱቆችን የሰሩት እኮ የሙስሊም ቤተሰቦች አንዋር መስጊድ ላይ አሻራ ያላቸው ሰዎች ናቸው እኮ። እነዛ ሰዎች ለመንግስት አበድረዋል። እኔ በቅርቡ ምናልባት ሶሻል ሚዲያ ላይ ሲዘዋወር አይታችሁት ከሆነ ደሴ ከተማ ላይ የነበሩ የዛ የወሎ አካባቢ ተወላጅ ባለ ሀብቶች ለጣሊያን ለእንግሊዝ መንግስት ያበደሩ ስማቸው ሀጂ ከሌ ተብሎ 5 ሙስሊሞች ያበደሩት መጠን የሰጡት 2000 ሊራ እንደዚህ ብለው ለእንግሊዝ መንግስት አበድረዋል። ለኢትዮጵያ መንግስት አበድረዋል። ማበደር የቻሉ ታሪካቸው የተመዘገበ ስማቸው አሻራ ሆኖ የተቀመጠ ገሪብ ነገር እኮ ነው የምታገኘው። መጉላት የቻሉ በቃ ባሉበት ከዛ ሁሉ ማንነት ውስጥ የሙስሊሙን ከፍታ ማሳየት የቻሉ ሰዎች አሉ።
ይሄ የኔና የናንተ የታሪክ አካል ነው። እዚህ ትናንትና የነበርንበት ነው። እንችላለን የሚለውን ስሜት ነው መፈጠር መቻል ያለበት ብዬ ማምነው። ያንን መሻገር የምንችልበትን ስርዓት መስራት አለብን ሁላችንም። ቢያለም እንዳልኩ ነጋዴው በንግዱ ቦታ ላይ አማናን ጠብቆ እነዚህ ሙስሊሞች የታሉ ተብሎ እንዲፈለግ አድርጓል ወይ ነው እንዲሸሹ አድርጓል። መምህራኑ በሚያስተምርበት ቦታ ላይ መንግስት ሰራተኛውና መሪው በእንትኑ ቦታ ላይ እኔ አንድ ያሲን የሚባል ምናልባት ካሁን በፊት አንስቼው እንደሆነ አላውቅም የአዳማ ከንቲባ የነበረ አቶ ጁነዲን ሳዱ የኦሮሚያ ክልል ፕሬዝዳንት በነበሩበት ጊዜ ለአዳማ ከተማ ከንቲባ ሆኖ 2 ዓመት አዳማ ከተማ በከንቲባነት ያስተዳደረ ሰው አውቃለሁ። አዳማ ዩኒቨርሲቲ ለማስተማር ሲሄድ ነው ያገኘሁት ሰውየውና አላህ ይጠብቀው አሁንም ባለበት ምን ፖዚሽን ላይ እንዳለ አላውቅም። ያሲን አዳማ ከተማን ከንቲባ ሆኖ በመራበት ጊዜያቶች ውስጥ አዳማን ለውጧታል። ከተማዋ ላይ የሚገርም ነገር ፈጥሯል። ቤት እንኳን ሳይወስድ የቤት መስሪያ ቦታ ልክ እንደ አንድ መንግስት ሰራተኛ ከከተማዋ ዳር ከዩኒቨርሲቲው አጠገብ ነው የሱ ቤት። አሁን እሱ ቤት አርፌ ያውቃለሁ ከዩኒቨርሲቲ ለዳዋ ሂጄ ምሽት ላይ እና ምሪቱ ከከተማው ዳርቻ የተወሰነ ሺህ ብር ተከፍሎ የምትሰጥ ምሪት ነው። በወቅቱ ከተማው ላይ አይደለም ቤት የሰራው ህንጻ አይደለም የገዛው ምናምን ያነጸው ከተማውን በማስተዳደርበት ጊዜ የአዳማ ከተማ ነዋሪዎችን የሚለውጥ ስራ ሰርቷል። ለድሆቹ ጠበቃ ቆሟል። ከተማው ላይ ሲሰሩ የነበሩ መሰረተ ልማቶችን የከተማውን ነዋሪ ታሳቢ ባደረገ መልኩ ከተማውን በጠበቀ መልኩ ለመስራት ብዙ ለፍቷል ይላሉ እና ድሆች ስለሱ ይናገራሉ፣ ምስክርነታቸውን ይሰጣሉ። አባታችን ነው ይላሉ። የተቸገሩ ሰዎች ያሲን ረድቶናል ይላሉ። ያሲን ቢሮ ላይ እንደ አንድ ተራ ሰው ነው ማንም ሰው የሚያናገረው የነበረው። ውጣ ውረድ አልነበረም። የተለያዩ ተግባራቶቹ በጣም የሚገርሙ ነበሩና ታሞ ለሕክምና በመንግስት በፓርቲው ነው ተዋቶለት ታይላንድ ሂዶ የታከመው እና እዛ በሄደበት ጊዜ ቤቱን እንኳን የሚሰራበት መሬት ተቀብሎ ቤቱን አልሰራም። አንድ ባለሀብት ሰውዬ ናቸው እዛ አዳማ ከተማ ላይ የነበሩ አንድ ትልቅ ባለሀብት ታመው ለፈረንሳይ ለሕክምና ሊሄዱ ሲሉ ወስያ የሰጡት የያሲንን ቤት ሳትሰሩ ውርስ እንኳን እንዳትከፋፈሉ ነው ቦት ብለው እዚህ ሀገር ላይ አንገታችንን ቀና ያደረገን ወንድም ነው የሱን ቤት ስሩ ብለው ቤት መስራት የጀመሩት። በመሐከል ብሎኬት ፈልገው ብሎኬት ሊገዛ በሚሄድበት ጊዜ አንድ ብሎኬት ነጋዴ ሰውዬ ያገኘዋል። እንዴ አቶ ያሲን አው እኔን ታገኛለህ አላቅም እንዴ እኔ እኮ አንተ ባለ ውለታዬ ነህ ምን አድርጌልህ ይሄንን ዛሬ የምታየውን የዚህ የድንጋይ እንትን ማድረጊያ ማምረቻ የብሎኬት ምናምን ማድረጊያ እነዚህ ሁሉ መኪናዎች እኮ ባንተ ነው ያገኘሁት። ክሬሸር አለው ምናምን እንዴት ውለታው ለህልኝ ምን አድርጌ አይ ጨረታ አሸንፌ አጽድቀህልኝ እንዴ ታዲያ አሸንፈህ አይደለ የፈረምኩልህ አያቱ ያሲን የዛን ጊዜ እኮ ማን ይሰጥ ነበር አንተ ስለሆንክ እኮ ነው አንተ እኮ የልጆች አባት ነህ 2 ዓመት ፈለግኩ ከስልጣን ወርዷል ከተባለ በኋላ ቡና ቤት ብሄድ አላገኝ ጫት ቤት ብሄድ አላገኝ የት ላገኝ የኔ ባለ ውለታ ነህ ያንተን ቤት የምጨርሰው እኔ ነኝ ዛሬ ያለሁበት ቦታ ላይ እንድደርስ ያደረከኝ አንተ ነህ። የዛን ጊዜ ሰዎች እነሱ ለሚመስሏቸው ሰዎች ነው የሚሰጡት ለነሱ ግሩፕና ለነሱ አጋጆች ነው የሚፈቅዱት አንተ ግን በስራዬ ብቻ በሐቅ ወሰንክልኝ ሰው ነህ ብሎ በጣም የሚገራርም ነገር ታሪክ ታያለ። ይሄ ሰውዬ አስብ እሱ ከስልጣን ወርዶ የሚፈልጉት ሰዎች ነበሩ የታለ ያሲን ይያሉ የሚፈልጉ ሰዎች እሱን ለማገዝ የሄዱበት ርቀትን ስታይ የለፏቸው ልፋት ስታይ እኔ አታጀብ አላህ ጀዛውን ይክፈለው ማለት ይሄ ትናንት የምናውቀው ታሪክ ነው። በብዙ መልኩ ዋጋ ከፍሏል ይሄ ሰውዬ ማህበረሰብን ስላገዘ ከኃላፊነቱ ተነስቷል እድገት ተብሎ የሆነውን ነገር ተደርጓል። ዛሬ ላይ እንዳለ ግን በቃ መነሳት አለባቸው ሰዎች ይችላል በቃ አንተ በቆምክበት ቦታ ላይ ያለህበት ቦታ ላይ ማስከበርና መጥቀም ትችላለህ። ስለዚህ ያሲን ተራራዋ ላይ ቆሟል ማለት ነው። ይሄው ነው አይደል ተፍሲሩ በተሰጠህ ባለህበት ኃላፊነት ላይ ቦታ ላይ መቆም ይችላል። ቦታችን ላይ ስንቆም ይሄ ለእውነት መቆም ለመርህ መቆም በቃ ቦታችንን ስንለቅ ደግሞ ይሄ ነው እኛ ማንነታችን። ሁሉም ሰው ባለበት ቦታ ላይ ነጋዴው በንግዱ ላይ የመንግስት ሰራተኛው በስራ ቦታው ላይ ዶክተሩ ምሁሩ ባለበት ቦታ ላይ ከኺያና ወጥቶ አማናን ጠብቆ ያለውን ኃላፊነት አውቆ በቃ ዲኑ እምነቱ ማንነቱ የሚያዘው ግዴታ ይሄ መሆኑን ተረድቶ እዛ ቦታ ላይ ከቆመ ዲኑን ያስጠብቀዋል። ይሄ ነው ኳንተን ያጎላ የሚያወጣ ግለሰቦች ናቸው ሳይፈለጉ እንዲጎሉ አላህ የሚያደርጋቸው። በሰሩት ስራ ነው ሰው እንዲናፍቃቸውና እንዲታሰቡ የሚደረጉት። በመሄዳቸው ነው አሻራቸውን ጥለው የሚያስቀምጡት። ይሄንን ማንነት መፍጠር ካልቻልን እኛ ቦታችን ላይ ካልቆምን
የራሳችንን ድርሻና የራሳችንን ኃላፊነት ካልተወጣን ቅድም እንዳልኩ ነው አንድ ማህበረሰብ ውስጥ እንጃ ይሄ ነጃህ የሚባለው የማህበረሰብ ለውጥ ውጤት ማምጣት ላይ ከራስ ቤተሰብ ማህበረሰብ ሀገር ሊጠቅም የሚችል ማንነት ይዘህ መውጣት ነው ያንን የሚያሳይ ነገር አለ ነው እኛ ሹክራን ኡስታዝ አቡበከር ስላነሳ በእኛ ኮንቴክስት እንዲህ አይነት ሰዎችን ማለት ነው እንዲህ አይነት ሰዎች እኔ እንደ ሀገርም የሉም ብዬ አላምንም እንደ ሙስሊምም የሉም ብዬ አላምንም ቁጥራቸው ሊያንስ ይችላል ግን ምን ያህል ፕሮሞት እናረጋቸዋለን ማለት ይሄን እንግዲህ አንዱ ታምሩነ ቢልማዕሩፍ ወተንሃውነ አኒል ሙንከር ነው አይደለ እንደ ሀገር ራሱ እንዲህ አይነት ሰዎችን ወደ ላይ ማምጣት ያሉትንም ትንሽ ቢሆኑ ማለት ነው የመደገፍ ተምሳሌት የማድረግ እንዲመሩን በቃ እናንተ ምሩን ብሎ የመስጠት አይነት ልምምዱ ቅድም ጃፓን ደብቀው ነበር ብለሃል አይደል እኛስ ሀገር ላይ እንዲህ አይነት ሰዎችን ፊት ከማምጣት ይልቅ አይጨነቁም ራሱ ንጹህነት አያስጨንቅም በዚህ ዘመን ማለት አለ እንዲህ አይነት ነገር ውስጥ ዲታይዋል ብዙ ጊዜ መድረክ ላይ እናገራለሁ አንዱ የማህበረሰብ ችግራችን ያሉንን መልካም ነገሮች መጠበቅና ማክበር ወቅና መስጠት አለመቻላችን ነው ያስባለሁ እንደ ሙስሊም ትልቁ የሙስሊሞች ችግር ነው በታሪካችን ላይ እስቲ እንደ ወቅና የሰጠናቸው መሪዎቻችን ወቅና የሰጠናቸው ዑለሞቻችን የሚገባውን ክብር የሰጠናችን ትልቅ ሰዎቻችን አልፈዋል ከነ ሐጂ መሐመድ ሳኒ ሐቢብ ረህመቱላህ ዐለይሂ ጀምሮ ሐጂ መሐመድ ሳኒ ሐቢብን የሚያሳይ አሻራ የሆነ ነገር አለ ስራቸው አስገድዶን ዛሬ መልካምነታቸውና ያስቀመጡት አሻራ አስገድዶን ስማቸውና እንድናነሳ እንገደዳለን ግን ሐጂ መሐመድ ሳኒ ሐቢብን እሳቸውን ቤተሰባቸውን የሚጠብቅ እነ ሐጂ መሐመድ ራፊ እነ ሐጂ ወሊ ረህመቱላህ ዐለይሂ በዑለማው ዘንድ ስትመጣ በመሆሩ ስትሄድ እነ ፕሮፌሰር ጀማል አብዱል ቃድር ለኢትዮጵያ ሀገሪቱን መንግስት ይመራል ተብሎ በዛ በህክምናው ሳይንስ ላይ በጣም ትልቅ አስተዋጽኦ ያበረከቱ ለፕሬዝዳንትነት በነጋሶ ግዳዳ ሲታጩ የታጩ በሙስሊምነታቸው ብቻ የቀሩ መሪ ናቸው አይደለም የነጋሶ መንገድ ላይ የጻፏቸው ፕሮፌሰር ጀማል አብዱል ቃድር አይዘው የጤና ጥበቃ ሚኒስትር መሆኑ አገልግለዋል አዎ ይህ ሰውዬ ዛሬ ቤተሰቦቻቸው ምን ላይ ነው ያሉት በጣም ያስተነግጣል እነ ፕሮፌሰር ሁሴን አህመድ ረህመቱላህ ዐለይሂ የኢትዮጵያ ሙስሊሞችን ታሪክ ዛሬ የፕሮፌሰር ሁሴን አህመድ መጽሐፍ እንትን ላይ ነው የሚሸጠው አማዞን ላይ ነው የሚሸጠው ስለ ፕሮፌሰር ሁሴን አህመድ ታሪክ ፈረንሳይ ላይ አመታዊ ዝግጅት የሱን ሙት አመት ታሳቢ ያደረጉ የተለያዩ የሱን ስራዎች ያነሱ ውይይቶች ይደረጋሉ መድረክ ይዘጋጃል ሼህ መሐመድ አሊ አደም ትናንትና ነው የዓለማችን ታላቁ የሐዲስ ሊቅ ያለፉት በሳቸው ስም የሰራ ነው ዩኒቨርሲቲ የለንም የሰራ ነው መስጂድና በሼህ መሐመድ አሊ አደም ስም ታንዛኒያ ላይ መስጊድ አይቻለሁኝ እኔ ማዕከል ሼህ መሐመድ አሊ አደም ለኢትዮጵያ ሙስሊም አይደለም ለዓለም ሙስሊም ወለታ ስለዋሉ ግን የሚያቃቸው ሙስሊም እንኳን አይደለም ታሪካቸውን የሚዘክርላቸው ሌሎቹም ትልልቆቹ በጣም ትልልቅ የሆኑ የቁርአኑ ምሁሮች በሳይንሱም ላይ ያሉ በዘርፉ ላይ ያሉ እነዚህን ዕውቅና የመስጠት የሚገባቸውን ክብር የመስጠት ለምንድም ባህልም የለንም እንዴት ሰው እንዲመጣ እናደርግ አንድ እሱ ነው እኔ በጎ ሰው ሽልማት ላይ ብዙ ጊዜ ዲያቆን ዳንኤል ክብረት ጋር እንነጋገራለን ስናወራን በነበረባቸው ይገርመኛል ኢትዮጵያ ላይ እነሱ አሁን በእነ ዳንኤል ክብረት በዚህ በጎ ሰው ሽልማት ላይ ዘርፍ አላቸው ወደ 12 አካባቢ ነው እጩ የሚቀርቡበት አንድ ጊዜ ሰው እጩ በመጥፋት ዘርፉ ሳይሸለም የሚቀርብ የሚያልፍበት ጊዜ አለ ኢትዮጵያ ላይ 120 ሚሊዮን ህዝብ በሚኖርበት ሀገር ላይ ሰው መልካም ሰዎች በተፈልገው በብዙ ጥቆማ ተፈልገው የሚሸለሙበት ሀገር ላይ ነን ያለነው ቁጥራቸው እንዳልከው ጥቂት ነው ዕውቅና የመስጠት እኔ ምናልባት ቢልኮር እንደ አንድ መሽሩዕ ቢወስደው ደስ ይለኛል ብዙ ጊዜ ሚዲያዎች ላይ የተለያየ ሚዲያ ቦርዶች ላይ ያለሁበት እናገራለሁ ሚዲያዎች ቢሰሩት ከማስባቸው እናንተንም እንድታዩት ጋብዛለሁ አሁን ኩዌቶች ሰርተውታል ከኩዌት በፊት ባህሬን ላይ ከፎ የሚል አንድ ዝግጅት አላቸው በጣም ኢምፕሬሲንግ ነው በጣም የተለየ ነው አንተ ከፉ አንተ ብቁ ነህ አንተ ባለውለታ ነህ የሚል ነው እና ሰዎችን የሚያከብሩበት መንገድ ለምሳሌ የየቲም አባት ተብሎ አንድ ትልቅ ሰው መሃል ላይ የመንገድ መብራት ነው የሚያቆማቸው ሰው ይሆን መንገድ መብራት ላይ አቆሟቸው አያቁም ለሆነ ቦታ ተጋብዘው እየሄዱ ነው ወደዛ መስመር ላይ ይሄዱ መንገድ መብራት ላይ መብራት አቆሟቸው አጠገባቸው ሲመለከቱ ካጠገብ የቆሙት ሰዎች ከሳቸው ጎና ጎን የቆሙት መኪናዎች መስተዋት ሲዘጉ የሳቸው ፎቶ ነው አንተ ከፉ ይላል በዚህም ላይ ሲዘጉ ዞር ብለው ሲያዩ አንተ ከፉ ነው
ልክ መንገዱ ላይ ደግሞ ያ መንገድ መብራት ቆሞ እያለ መንገድ ተዘጋ የመንገድ መዝጊያ ተቀመጠና አማመከል በጣል ይላል ፊት ለፊትህ ያገር ባለውለታ ጀግና ሰው ቆሟል የሚልና ሰውየው አልቻሉም ያለቅሳሉ ያዩት ያን እያዳመጡ ሬዲዮናቸው ላይ ላይቭ ኤፍኤም ድምጽ ይለቀቃል በአሁኑ ሰዓት በመሐከላችን የዚች ሀገር ባለውለታ የሆነ በጣል ጀግና ሰው ፊት ለፊታቸው ላይ ቆሟል እከሌ የተባሉ ሰው ይሄንን በመስራት ለዚች ሀገር ይሄንን በማበርከት ከራሳቸው አልፎ ለሰው የሚጠቅም ስራ በመስራት እንዲህ ያደረጉ ሰው ናቸው ተብሎ ዞር ሲሉ እዛ ላይ ባነር አለ ዞር ሲሉ የሆነ ነገር አለ ዞር ሲሉ ቲሸርትና እንትን የለበሱ ሰዎች ይንቀሳቀሳሉና በሚገርም ቅንጅት ልክ ያሳልቅ ከመኪናው ላይ እንዲወርዱ እንጋብዛለን ብለው ልክ ከመኪና ላይ ሲወርዱ ሰልፍ ተሰልፎ እሳቸውን ስም ይዞ አንተ ከፉ አንተ የዚች ሀገር ባለውለታ ነህ ተብሎ ሜዳ ላይ ተዘጋጅቶ ይጠብቃቸዋል አስፋልት በጣም በተለያየ በሚገርም አቀራረብ ነው አንድ ቦታ ቢሮ ላይ አንድ ቦታ ሆስፒታል ለሰሩ ላበረከቱ ሰዎች የሆኑ ህፃናቶችን ለታደጉ ካንሰር ላይ ባለውለታ ለሆኑ ሰዎች የሚሰሩላቸው ነገር ማለት ሰዎች እንዲበቁ የሰሩ ሰዎችን በማመስገን እውቅና በመስጠት በመጠበቅና በማገዝ ሌሎች ተአምሳያቸው መፍጠርና ማምጣት እንችላለን ይሄ እኛ ጋር ላይ ከባድ ነው ሰዎች በመስራታቸው ለሀገር በማበርከታቸው ለትውልድ የሚጠቅም ነገር በመስጠታቸው አዛ ከቀረላቸው ከማህበረሰቡ ፈተና ከቀረላቸው እድለኞች ናቸው መታገዙ ቀርቶ ውለታ መዋሉ ቀርቶ ለነሱ ክብር መስጠቱ ቀርቶ መሬት ላይ ያለው ነገር በጣም ከባድ ነው ያንን ነው እንዴት አድርገን ነው ማስተካከል እንደዚህ አይነት ልምዶችን ያሳደግናቸው ካልመጣን የማህበረሰብ ልምድ መሆን ካልቻሉ እስልምና ያው ነው ሰውን ያላመሰገነ አላህን አያመሰግንም ነው ሰዎች በሰሩት ስራ አላህ ጋር እንዲገናኙ እንዲሁ ደግሞ የበለጠ መስራት እንዲችሉ እነዛ ሰዎች ወደፊት እንዲመጡ እንዲገደዱ የምታደርጋቸው ይህ ማህበረሰብ ይገባዋል ባገለግለው የማህበረሰብ ብሰራለት ይገባዋል ብለው እንዲሉ ሰዎች እንዲገደዱና የበለጠ መስጠት እንዲችሉ ያደርጋቸዋል ግን ዛሬ እንዳልኩ የኮሰመ ታሪክ እነዚህ አሻራ ያላቸው ትልልቅ አገራችን ላይ እኔ በሙስሊሙ በሀገር ደረጃ በሁሉም ዘርፍ ላይ ባሉ ሰዎች ማንነታቸው በማንኛውም ዘርፍ ውስጥ ያሉ ምንነታቸው ምናቸው ሳይገለጽ ለሀገር የታለ ያከበርናቸው ጥቂት ነገሮች ናቸው ልምድ የተጀመሩት ጥቂት ነገሮች ናቸው እውቅና መስጠት የተጀመሩት እነዚህ ነገሮች ወሳኝ ናቸው ሀገርን ያሻግራሉ ማህበረሰብን ከፍ ያደርጋሉ ለትውልድ ያግዛሉና አልተሰራበትም መሰራት ይገባዋል አዎ ኑ ተብለው ሊፈለጉ ኑ ተብለው ከፊት እንዲመጡ ማድረግ በዛ ልክ እነዚህ ሰዎች ቦታቸውን እንዲይዙ ቦታቸው ላይ እንዲገኙ ማምጣት ኃላፊነት ነው ብያስባለሁ ያን ማድረግ ስንችል ውጤት እናገኛለን የምንፈልገው ለውጥ እናሳካለን ብያምናለሁ ያንን አለማድረግም ምን የኋላ ቀርነት ምልክት ይመስለኛል በትክክል ምክንያቱም ለሚደረግለት ሰው ሳይሆን ዋና ጥቅሙ ለሌላው ለሚመለከተው ነው ያማ ሰውዬ የራሴ ህልም ብሎ ነው ያንን ያደረገው ቢመሰገን ደስ ይለዋል ካልሆነ ግን ከአላህ ነው የሚጠብቀው ከፈጣሪው ነው ያንንም ርቀት አይሄድም ነበር ግን እነዚህ ሰዎች ኮከብ ሆኖ ሲያበሩ ማብራቱ የሚያገለግለው ሌላ ሊበቅሉ ለሚችሉ ሰዎች ትልቅ አስተዋጽኦ ነው ያለው ብዬ ነው ማስበውና ያ አይነት ካልቸር አለመኖሩ ራሱ ምን ያህል እንዳልነቃን ምን ያህል እንደ ማህበረሰብ እንዳልተለወጥን የሚያሳይ ነገር ነው አይ ቲንክ ይሄ በጣም መበረታታት የሚገርም ነገር ነው የነገርከን እንደ ሀገርም ከሆነ ግሩፕ ወይም ከሆነ አስተሳሰብ ስለተደገፈ ብቻ ሳይሆን በቃ ከየትኛውም እምነት ይሁን ከየትኛውም ብሔር ይሁን ከየትኛውም አካባቢ ይምጣ ለሀገር ባለውለታ ከሆነ ባለውለታ እስልምና ልዩ ባህር ያለው በዚህ ጉዳይ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነቅደ ሰሒፋ ማዕቀብ ተጥሎባቸው በነበረ 3 አመት ግዚያቶች ውስጥ 3 አመት እነሱ ጋር መሸጥ መለወጥ መስራት መገበያየት መጋባት መዋለድ ቁረይሾች ክልክል አድርገው እስር አምጥተው በረሃብ የቀጧቸው ጊዜ ነው 3 አመት ነው ፈታኝ ጊዜ ነበር ያሳለፉት ነቅደ ሰሒፋው እንዲቀደድ ስምምነቱን እንዲፈርስ ያደረጉ ቁረይሾች አሉ ቁረይሾች ናቸው ነው ዑስማን ኢብኑ መዝዑን በዘመኑ በፍጹም የኛ አኽላቅ አይደለም እኔ ዛሬ አንዳንዴ ይገርመኛል እንደ እስልምና ራስ ወድቀናል በየከባሰ አቡ ጀህል ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ከመውጣታቸው በፊት ሂጅራ ሊወጡ እዛ ቤት በተደበቁበት ጊዜ ለመግደል ወስነዋል ቁረይሾች አይደል 13 ተወካይ ከየጎሳው ተመርጦ አንድ እርምጃ ወስደው ማንንም አንድ ጎሳ እንዳይጠየቅ በበኒ ሐሽም ለማጥቃት ሁሉም ምርጥ ያሏቸውን ሰዎች አቁመው እዛ ቦታ ላይ እርምጃ ሊወስዱ እየጠበቁ ነው
ያው ነብዩ ከቤት ሲወጡ እርምጃ ሊወስዱባቸው በኋላ ላይ ነው እንግዲህ ሲጠፉባቸው ድምጻቸው ለማየትና ለመግባት ያረጋገጡት ቦታው ላይ ሰይድና አሊ ተኝተው ያገኙት። እኔ ወላሂ አቡ ጀህል ማለት ፍርዓውን هذه الامه ነው የዚህ ኡማ ፍርዓውን ነው እንግዲህ በተገለጸበት ማንነቱ ከነክፋቱ ለእስላም ከሰራቸው ተንኮል። ግን ይሄ የዛ ማህበረሰብ የነበረው ሰቃፋ ይገርማል። አቡ ጀህል ተጠየቀ ማለት አንተ ነህ አሉት። ለምን ጠበክ እስኪነሳ ድረስ መሐመድ ለምን እስኪወጣ ድረስ እድል ሰጠህ? ለምንድነው በተኙበት ገብተህ እርምጃ ያልወሰድከው ብሎ ሲጠየቅ ሂደቱን የመራው አቡ ጀህል ስለነበር والله لا يقال في العرب በአረብ ማህበረሰብ ዘንድ በቁረይሽ ማህበረሰብ ዘንድ በአረብ ማንነት ዘንድ እንዳይወራ ብዬ ነው። አምር ብን ሂሻም በሌሊት ገብቶ የሙሐመድን ሴት ልጆችና ህፃናቶች አስደነገጣቸው ሙሐመድን እገላለሁ ብሎ ይሄ ታሪኩ ነው እንዳይወራ ነው አለ። አቡ ጀህል ከነማንነቱ ከነክፋቱ ጋር ሴትና ህፃናት እንዳይደነግጡ ክብሩ ባህሉ እሴቱ አግዶታል። እንደ ትውልድ እንደ ማህበረሰብ እንደ ኡማ ራሳችን እስቲ አቡ ጀህል ቦታ ላይ እናቁመው። ስንት የሚያስደነግጡ ስራዎችን ሰርተናል። ስንት ትውልድ የሚያሳፍር ተግባር ፈጽመናል። እኔ ይሄ አደገኛ የሆነ ነገር ስለሆነ አስተምሮ በጣም ይገርመኛል። ሐቂቃ ራሴን ነው የሚያመኝ ይሄንን ታሪክ። አቡ ጀህልን ማቀው አቡ ጀህል አለ በስምና ታሪክ ውስጥ አንተ لا يقال عمرو بن حشاب روع بنات محمد የሙሐመድን ሴት ልጆች አስደነገጠ ተብሎ በታሪክ እንዳይወራ በነብረ ሂሻም በሌሊት ገብቶ ምን አይነት አኽላቅ ነው? ምን አይነት ቂም ነው? የሚገርም ነው። በጣም የሚገርም ክብር እሴት አለው ማለት ነው። ምንም መጥፎ እንኳን የሚባለው ሰው በቃ ከአቡ ጀህል በላይ ያይቆሽ ማህበረሰብ የሚገለጽበት ክፋት አለበት። የክፋት ተምሳሌት ሆኖ ግን የሆነ መርህ ትንሽም ቢሆን አለው እሴት አለው ማለት ነው። ዛሬ ያለ ዓለማችን ላይ የሆነ ባለው ነገር ኡመቱ ላይ ገዛ ላይ እስላም ላይ በሁሉም በትውልድ ላይ በሚሆኑት ነገሮች ላይ አክቹአሊ ረሱል ሰለላሁ ዐለይሂ ወሰለም እኮ ይጠብቃቸው ነበር አይደል? ጎሳቸው ይሁን ምንም አንዱ ከያዘ አጎታቸው አቡ ጣሊብ ዋጋ የከፈሉት እምነት ተቀበለው እኮ አይደለም። እነሱን አክብረው ደግሞ ማያጠቋቸው ሰዎች ነበር። ያ ሂደት አለ። ልክ ይሄን ታሪክ ሳነሳለህ ነቅደ ሰሂፋ የዛ የስምምነቱ እንዲቀደድ ያደረጉት ቁረይሾች ውስጥ ረሱሉል አሚን ሰለላሁ ዐለይሂ ወሰለም የምርኮኛ ልውጥ በተጠየቁበት ጊዜ የተመለሱት መልስ ነበረ። ፈቱ መካም ላይ ያነሱት ነገር አለ። ወላሂ ዛሬ እነዛ በነቅደ ሰሂፋ ያንን የበደል ስምምነት እንዲቀደድ ያደረጉ ሰዎች በህይወት ኑሮ ቢጠይቁኝ ለነሱ ክብር ስል ነፃ ወጣ ነበር የታሰሩትን ሰዎች ሁሉ። ሙስሊሞች እኮ አይደሉም፣ ውለታቸው ግን አለብን። ለእውነትና ለፍትህ ብለው ሰዎች ዋጋ ከፍለዋል። ራሳቸውን ፊት ለፊት ይዘው ወጥተዋል። ማህበረሰብ ጋር ተጋፍጠዋል። ይገባቸዋል ክብር። እነሱ ቢኖሩ ለሱ ክብር ስል ቢጠይቀኝ ሁሉንም እስረኛ በነፃ ለቅለት ነበር ያለ ምንም ዋጋ መጠየቅ። ይሄ ኢስላም ነው። በቃ ሰዎች በስራቸው ልክ ሊከበሩ፣ ሰዎች በሰሩት ልክ በማን ምን ተብለው መለያ ሳይደረጋላቸው እውቅና ሊሰጡ ሊመሰገኑ ይገባቸዋል። هذا هو الاسلام። ይሄ ነው ኢስላም የሚያስተምረው። እንደ ማህበረሰብ ግን ለዚህ ነው ኢማም ሸምሰዲን الذهبي رحمه الله عليه من حسنت سيئاته لا يذكر من كثرت حسناته لا يذكر سيئاته ይላሉ። ኸይሩ የበዛ ሸሩ አይወሳም። ዛሬ ትንሽ ስህተት ናት እንዴት አድርገን ፈልፍለን እኮ ነው ለማውጣት ፈልገን አንድን ሰው እንዴት እንዲሳሳትልን እንደምንፈልግ፣ ሁለት ደግሞ ስህተት ካገኘን እንዴት አድርገን ያን ሁሉ የሰራውን ስራ ለማጥፋት እንደምንጥር፣ ግን ኸይር የሰሩ ሰዎችን ፈልገን ለመሸለም እውቅና ለመስጠት ለማክበር በኸይራቸው ለማመስገን አላህ ይስጣችሁ ብሎ ዱዓ ለማድረግ ግን ሩቅ ነው በጣም ይላመረህ። ስህተት ኢንጆይ እናደርጋለን። ከኢንጆይ በላይ ነው እንጂ ፈልገን እንዲሰራ እንዲሳሳት አድርገን ቀርጸን የሆነ ድብቅ ነገር አዘጋጅተን ብዙ ነገር ለፍተን አላህ የደበቀውን እኛ ለማውጣት አላህ እንትኖቹ ማለት ይሄ የማህበረሰብ ኋላ መቅረትና መውደቅ ምልክት ነው። በትልልቅ ነገሮች ከፍ ማለት ካልቻለ፣ ትልልቅ ጉዳዮችን ይዞ ወደፊት መነሳት ካልቻለ ማህበረሰብ በዛ ልክ የየትኛውም ዓለም እድገት ከፍታ ዛሬ ያሉ ሀገራቶች የተለያየ መገለጫ ስታይ ይሄ ማንነታቸው ነው። ያከበሩ እውቅና የሰጡ ለመልካም ነገር ቦታ የሰጡ በተለያየ አይነት መልኩ ዛሬ እኔ ኢብኑ ሲና እኔና አንተ ታሪክ አካል ነው እኮ አይደለም። በህክምናው ጥበብ ውስጥ እንግዲህ ዶክተር አንተ ኢብኑ ሲናን ታውቃለህ። ዛሬ ፓሪስ ላይ የኢብኑ ሲና ሐውልት አለ አይደል? የኢብኑ ሲና ሐውልት ኩልየት الطب ላይ የህክምና ፋክልቲው ላይ እነሱ በሚያምኑበት ነገር ኢብኑ ሲና ለህክምናው ታሪክ ባለውለታ ነው ብለው
ግን ኢብኑ ሲናን አውቀን እንደ ኡማ እንደ ኢስላም በዛ ክብር ምን ያህል ሂደናል ብለህ ስትል የለንም ለብዙ ነገራቶች ዛሬ ባሉ ነገሮችና ይሄንን ማድረግ ነው ማህበረሰብ ላይ ብዙ ነገር መለወጥ መፍጠር የሚቻለው በየማስ ትንሽ ወደ ኢትዮጵያ እንምጣ ኡስታዝ አቡበከር ስላንተም በማውቀውም በመጠይቀውም አሁን ከዚህ ኢንተርቪውን በፊት በጣም የሚቀርቡ ሰዎችን ስጠይቅ ነበርና አንድ መጽሐፍ አለ ሊደርሺፕ ፎር ፍራክቸርድ ወርልድ ሚል ለተሰባበረ ዓለም ምን አይነት መሪ ያስፈልጋል ለተሰባበረ ማለት ለተከፋፈለ ለተለያየና አሁን ያለንበት ኮንቴክስት እንደምታውቀው ነው ማለቴ እንደ ዓለምም እንደ ሀገርም ብዙ አይነት ስብስቦች አሉ እና የስብስብ መሪዎች አሉ እነዛ የስብስብ መሪዎች ሌላው በሚጠላቸው ልክ ነው የሱ ሰው የሚወዳቸው ሌላው ከወደዳቸው ሌላው ከተቀበላቸው እዚህ ጋር ጉድሏል ብሎ የሚያስብ በመርህ ሳይሆን በሆነ ቦክስ ውስጥ ብቻ መምራትን የሚታሰብበት የሚደገፍበት ዓለም ውስጥ ነው ያለው ነውና ኡስታዝ አቡበከር በብሔር የሆነ አካል ሊሆን ይችላል ግን ኦሮሞም አማራውም አፋሩም ሶማሌውም ጋር አብሮ የመስራት የመግባባት የመደመጥ አለው ይባላል ከሙስሊሙም ዘሎ ከሌላውም እምነት ተከታይ ከፕሮቴስታንቱም ከኦርቶዶክሱም ጋር ለጋራ ዓላማ ለሆነ መርህ ከሆነ ያዳምጡታል ይባላልና እንዴት ታየዋል ይሄን ከራስህም ማንነትም አንፃር ፕላስ ኢን ጀነራል መሆን ካለበት አንፃር እንዴት ታየዋል ለራስ ህዝብ መምራትና ከራስ ውጭ የሚባለውንም ነገር ጋር አብሮ ተጋግቦ መሄድ አንዳንድ ሰው ይምታታበታል እንደውም አንዳንድ መጥፎም ባህሪ ይታያል አንዳንድ ጊዜ እንደው ቃሉን መጠቀም ያስጠላኛል እንዲህ አይነት ሰው ብሎ የመፈረጅም ነገር አለና ይፈራሉ አንዳንድ ሰዎች ከራሳቸው ውጭ ራስ ወጥተው እንትን ካሉ ሌብል ይደረጋለው የኔ ማህበረሰብ አይቀበለኝም እስከ ማለት ይደርሳሉና በዚህ በተሰባበረ ሀገር ውስጥ እንደ ሙስሊምም በተከፋፈለ ሁኔታ ውስጥ እንደ ሀገርም በብሔር በእምነት አይም ሁሉም የራሱ ብሔር እንዲኖረው እናምናለን እንዳለውም ያንንም አክኖሌጅ እናደርጋለን ግን መሪ ደግሞ ያስፈልገዋል የሚያያይዝ መሪና ከዛ አንፃር እንዴት ታያለ የራስህንም ሚና ፕላስ መሆንም ካለበት አንፃር ሪያሊቲውስ ምን ይመስላል ያው መሬቱ ያስፈራል እንዳልከው አገር በብዙ ፈተናዎች ውስጥ ያለፈ በተለያየ መገለጫዎች ውስጥ ገብተን ተከፋፍሎ ሁሉም ጎጥ ጠርዝ በያዘበት ሂደት ውስጥ መሀል ሳቢ በጣም ከባድ ነው መሀል በቆመህ ራሱ እንደ ወንጀል የሚቆጠርበት ማህበረሰብ ስለሆነ ለምን ከሌና የሆነ ጠርዝ ካልመሰልክ የሆነ ቦታ ላይ ካልቆምክ ሰዎች እነሱ በሚፈልጉ ቦታ ላይ ካላገኙ አንተ ዋጋ የምትከፍልበት ሂደት ነው እንደውም መሀል መያዝ ነው ዛሬ ከባዱ ጠርዝ መያዝ ሁሉም እንደ ልቡ የሆነ ነገር እየሰደበም እየተናገረም ይዛል ይሄ አይበጅም የሚል ስህተትን በስህተትነቱ የሚያወግዝ መልካምን ነገር በመልካምነቱ የሚቀበል እኔ እንደ ሀገር ላይ የተሰራ ያለውን በጎ ስራ መልካም ነገር ትክክል ነው ብዬ ካልተቀበልኩ ስህተቱን ደግሞ ስህተት ነው ብዬ ካልተናገርኩ እኔ ከሰውነት ጎድያለሁ ብዬ አስባለሁ እንደ ሙስሊምና እንደ ሃይማኖት ሰው ስትመጣ ደግሞ እምነትህ ሁሉ ጊዜ አድልን ፍትህን መርህ የሚያደርግ ولا يجرمنكم شنآن قوم على ألا تعدلوا براساتكم لا ينكون ولو على أنفسكم نكون من القرآن وعدلوا ولو على أنفسكم فتحينت راساتكم لا يبيهون فتحيهون ويميل مره يالله دين يزه ولو فاطمة بنت محمد سرقت لقطعت يدها نو لجي فاطمة እንኳን ብትሆን የሰረቀችው እጇን ቆርጣለሁ የሚል ነብይ ተከታይ ሆነ ፍትህ ላይ ብቻ የሚቆም መሐል ላይ ብቻ የሚገኝ ሰዎችን ባላቸው ነገር ልክ የሚያስተናግድ መልካምነታቸውን ስተታቸውን ለማረም የሚሄድ ነብይ ሰለላሁ ዐለይሂ ወሰለም እዳለበው ክፈሉ ብሎ ያንን ነብዩን ለመፈተን እኮ ነው አይሁድ የመጣው ቀኑ ደርሶም አልነበረም ይቀረው ነበር የሰጣቸው ለአንድ ወር ነው በ25ኛው ቀን ነው የመጣው ያነቃቸው ሰው 5 ቀን ይቀረዋል እኮ ከቀኑ እናንተ መሐመድ የበኒ ሐሽም ቤተሰቦች የሰው ገንዘብ በላተኞች እንደዚህ አድራጊዎች ያለ ሲሄድ የዑመር ቁጣ የዑመር ስሜት ነብይን ያክል ሰው በዛ ክብር በዛ ልክ ለዛውም ቀኑ ባልደረሰበት ሁኔታ ሲዋረዱ ክብራቸው ሲነካሲ አልቻለም ዑመር አንገቱን መቆረጥ አለብኝ በሰይፍ ልቀላው ይገባል ሲላቸው ዑመር በፍጹም ነበር ያሉት ረሳሰለም እሱንም በአግባብ ቀንህን ጠብቀህናና ሐቅህን ጠይቅ በለው እኔንም ደግሞ የሰው ሐቅ ክፈል በለኝ እንጂ እሱን መምታትህ እሱን መበደልህ ፍትህ አይደለም
በቃ ነፍስህ ላይ ነው የምትቆምበት እና እኔ የፍትህ መዛባት ነው ይሄ አድል መጥፋት ነው አድል እስልምና አንድ ማህበረሰብ ውስጥ ትክክለኛ ስልጣኔ መጥቷል ብሎ የሚያስበው አድል ሲቆም ነው ፍትህ ሲቆም ነው ፍትህ ቦታ ሲያገኝ ሐቅ ብቻውን ሲቆም ሰዎች ሐቅን ሲያከብሩ ለዚህ ነው ሰይድና አሊ ኢብኑ አቡ ጣሊብ እና ላ نعرف الحق بالرجال لا نزين الحق بالرجال ولكن ሰዎችን በሐቅ እንጂ የምንለካቸው ሐቅን በሰዎች አንለካም እከሌ ስለተባለ አይደለም ማንኛውም ሰው እውነት ላይ የቆመን ሰው በእውነቱ ልክ እንቀበለዋለን ስህተት ላይ የወደቀን ሰው በስህተቱ ልክ እናስተናግደዋለን መርሁ መሆን ያለበት ይሄ ነው የኛ ሀገር ትልቁ ችግርና ፈተና ይሄ ነው የሚፈትነው መልካም ነገር ባህል በተሰራው ልክ አፕሪሺየት አድርጎ ስህተቱን ማውገዝ ወይም ደግሞ እንዲስተካከል መጠየቅ ምንም ማንም የሚስማማበት ጉዳይ ነው ግን አንተን ከጠላው ሁሉ ነገርህ ነው ጠላት አንተን ካልፈለኩ በሁሉ ነገር ነው ላላይህ መፈልገው ስለዚህ አንተን ሙሉ ነገር መቀባት አለብኝ ማጥፋትና ስምህን ማነወር መቻል አለብኝ ማህበረሰብ ላይ እንድትወድቅ እንደዚህ አይነት ነገራቶች ይሄ ጠርዘኝነት አስተሳሰቦች ሀገርን ያጠፋሉ እስከዛሬም በሄድንባቸው ወደ ኋላ አስቀርተውናል እንደውማም እንደ ማህበረሰብ ቅድም ያልኩት መርህ ሰዎች በኸይራቸው ልክ ኸይር የበዛበት ሰው መጥፎ አይወሳለት ድልድይ ልንሆን ይገባናል ልዩነቶቻችን በልካቸው ቢሆኑ ይገባል ኢማም ሻፊዒ ረህመቱላህ ዐለይሂ ዩኑስ የሚባለው ሰው አብሯቸው የሚሰራ በሐሳብ ተጣልተው በአንድ መስአላ ተካልፈው አኩርፎ ቤቱ ሲቀር ቤቱ ድረስ ነው ሄዱለት ያ ዩኑስ በብዙ መስአላዎች ተግባብተን በአንድ መስአላ ብንለያይ ይሄን ወንድማማችነት ታጠፋዋለህ ድልድዩን አትስበረው ብዙ የምንግባባቸው ነገሮች ስላሉ እንጠብቀው ሙአዊያ ኢብኑ አቡ ሱፊያን በሲያሳው ዘርፍ በዚህ በፖለቲካ ሊደርሺፕ ላይ በጣም በመሪነት ከሚታወቁ ሰው ናቸው ለዛ ነው ፖለቲካ ተርሚኖሎጂ ውስጥ ሐብል ሙአዊያ የሚባል አለ በአረቡ ዓለም ላይ የሙአዊያ ገመድ ይባላል ሙአዊያ ከተቃራኒ ወገኔ ጋር ባለኝ ግንኙነት በመሐከሌ ገመድ አስቀምጣለሁ ይላል በእኔና በሱ መካከል እሱ ሲያጠብቃት ነው ያላላታለሁ እንዳትበጠስ እሱ ሲያላላት ነው ይዛታለሁ እንዳይለቃት ግን እንዳይበጠስ አደርገዋለሁ ይላል ከተበጠሰ መቀጠል ከባድ ስለሚሆን ግን መጠበቅ ነው ልዩነቶች እንኳን ቢኖሩ ያንን ልዩነት በዛ ልክ ተከብሮ መሄድ ይገባዋል እስላም ይሄው ነው መርሁ ሁሉንም የሚያስተናግድበት መርህ አለ አንተ አቡ ጀህል ቅድም ያነሳ ነው የፍርዓውን ሐዲል ኡማ ኢክሪማ ኢብኑ አቡ ጀህል እኮ ሰለሞ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ኢክሪማ መጣ አደራችሁን ስለ አቡ ጀህል መጥፎነት ኢክሪማ ፊት እንዳታወሩ እንግዲህ ቁርአን የወረደበት ሰው ተበት የዳ የመጣበት አቡ ለሐብ አታውሩ ቢባል እንዴት ብለህ ትተዋል አይተውምኮ ግን በቃ ይሄው ነው እናንተ አቡ ጀህልን ስታነሱ ኢክሪማ ፊት አቡ ጀህል ጋር ላይ ደርስም አቡ ጀህል ሞታል ንግግራችሁ አቡ ጀህል ጋር አይደርስም ህያውን ግን ይጎዳል ስለዚህ አታድርጉት ጠላትነትን እንኳን በዛ ልክ ሄደውን እንኳን ለመጠበቅ የሄዱበት ርቀት እኔ ዛሬ እኔ ለሙስሊሙም ከሙስሊሙም ውጭ ላሉ ወገኖችም እንደ ሐሳብ ሁሉም እሱ ቦታ ላይ ስትቆምለት ነው የሚደሰተው እሱ የጠላውን ስትጠላለት እሱ ይወደደለው ወዳለ ሙእሚን አማኝ የሆነ ሰው አንድ ደግሞ እስልምና ላይ እንግዲህ ራሱ የሆነ ድርሻ ላይ ብሎና ኃላፊነት ላይ ብሎ የሚያምን ሰው መቆሚያው ሐቅና ሐቅ ብቻ ነው እኔ ዛሬ ክርስቲያኑ ጋር ወገኔ ጋር በሚያደርገኝ ግንኙነት ውስጥ በማህበራዊ ትስስር ውስጥ አንድ ሀገር ተጋርተናል እኔ እስልምናን እየረሳን ይመስለኛል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሶሒፈተል መዲና የመዲናው ስምምነት ወረቀታቸው ሙስሊሙ ረስቶታል ሶሒፈተል መዲና መዲና ነዋሪዎች ጋር የተደረገ የመዲናው ቃል ኪዳን ስምምነት ወይም የመዲናው ህገ መንግስት መባል ይታወቃል የመዲና ህገ መንግስት ለመዲና ነዋሪዎች ነው የወጣው ሙስሊሙም ነን ሙስሊሙ ነው በዛ ውስጥ አይሁዶችም ነበሩ ሌላ እምነትም ተከታዮች ነበሩ ሁሉንም ኡማ ዋሂዳ ብለው የጠሯቸው አንድ ህዝብ ነው ያሏቸው ኡማ በእስልምና ውስጥ ይታወቃል ለማን እንደሚሰጥ ነብዩ አንድ ህዝብ ብለው አይሁዶችን ቀላቅለዋል እዛ ውስጥ ይሄ ኢስላም መርህ ነው ሐቃቸውንም በዛው ልክ ነው ያስቀመጡት የሚጠይቁበትንም በዛው ልክ ነው ያስቀመጡት አላግባብ እምነታቸው ስለሆነ በእስልምና አስተዳደር ውስጥ ስላሉ ሊበደሉ ሊዘለሙ ሊገፉ በፍጹም አይገባም የዚች ሀገር ነዋሪዎች ናቸው ክብራቸው ተጠብቆ ሐቃቸው ተሰጥቶ መብታቸው ተከብሮ መኖር አለበት እንዳትነኳቸው መስጂድ ላይ ያስገብተው የነጅራን ክርስቲያኖችን ሲያወያዩ እንዲጸልዩ ሲፈቅዱ ረሱል መስጂድ ላይ ነው የተደረገው እኔ ዛሬ ለሙጃመላ አይደለም ለማስመሰል አይደለም ወይ ለኒፋቅ አይደለም የማረገው ነብዩ የሰሩት ስራ አለ ያን መርህ መከተልን ሙስሊሙ ካልተረዳው ማወቅ ነው ያለበት ምን ማድረግ አለብኝ ብሎ የሰይድና ዑመር ኢብኑ ኸጣብ የመስጂድ አልአቅሳውን ሙአሐዳ የጻፉትን ስምምነት ያደረጉትን ቃል ኪዳን መለስ ብለን እስቲ እናንብብ ክርስቲያኖች ጋር የተደረገ ስምምነት ነው እንዴት አድርገው ነው ያንን ስምምነት የጻፉት
هذا هو الإسلام እኔ እናንተ ዛሬ የምንፈጥረው እስልምና አይደለም ያለን መነሻ መድረሻ ያለው ባለቤት ያለው ከላይ ጀምሮ በቁርአንና በሱና የተያዘ በታላቁ መሪ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተቀመጠና የተዘመረ መስመር ነው የምንከተለው ስከተል የሆነ ነገር ስለፈለገ ምናምን አይደለም አቡበከር በቃ ይሄ የእስላም መርህ ነው እንድኖር የታዘዝኳቸው ወገኖች አህለል ኪታብ እያለ የጠራ ሴቶቻቸውን እንድታገባ ፈቅዶ ምግባቸውን እንድትበላ ወስኖ ያለ ቁርአን ነው አይደለም እነዚህን ሰዎች እውቅና ሰጥቶ በዛ ልክ ያናገረው ኻሊቀል ከውን ነው ይሄን ያደረገን ጌታ ያለ ይሄን ያደረገ መመሪያ ቁርአን መጽሐፍ ያለ ሰው እነዚህ ወገኖች ጋር እንዴት ነው ወለተጅደና አቀረበሁም ወደት ለلذين امنوا الذين قالوا إنا نصارى መወዳ እኮ ነው ያለው ቁርአን ላይ መወዳን ቃል የተጠቀመበትን ቦታ አስታውሰው ዛ ለባህልና ሚስት አላህ ወጀአለ በይነኩም መወደተ ወራህማ ለእናንተ ቅርብ ወዳጆቻችሁ አለና እነዛኛ ክርስቲያንን ብለው ያሉት እነዛ በውስጣቸው ባህታውያንና መነኮሳት ያሏቸው ለእናንተ ቅርብ ወዳጅ ናቸው አለ አላህ እኔ ቅርብ ጠላት እንዴት አደረጋቸዋለሁ አልችልም ይሄ ቁርአን ላይ ያስቀመጠው ቁርአን ያስቀመጠው መመሪያ ጥፋት ካለ በጥፋቱ ልክ ነው ሙአመላ የምናደርገው ዛሬም ይሆነው አንድ ጥፋት ጠፍቶ ነው ሲናገር አይ ኡስታዝ አቡበከር ትናንት ያስመስል ላላላ መርሃለኝ እኔ መቆሚያ አለኝ ጥፋቱን እንደ ጥፋት አወግዛለሁ የማይገባ ስምና በእምነቴ ላይ ሲነሳ በነብዬ ላይ ሲወሳ የማይገባ ክብርንና እስላምን ሲነካ ቆማለሁ ግዴታው ስለሆነ ትክክል አይደለም ብዬ እናገራለሁ እነሱ ጋር በሚኖረኝ ግንኙነት አላቃ ማህበራዊ ትስስር አብሮነት ደግሞ እስላም ያስቀመጠልኝ መርህ አለ እኔ ዛሬ የፈጠርኩት አይደለም ወዳጅ ሆናቸው ብሎ ያዘዘኝ ቁርአኑ ነው በዛ ልክ እነሱ ጋር ሙአመላ ይኑር ያለኝ መስጊዱ ውስጥ ገብቶ ያስተናገደ መስጊዱ ውስጥ ያጸለየ ነብይ ያለኝ ሰው ነኝ በዛ ልክ እንደዛ አይነት ሙአመላ የተደረገ የሆነ ግንኙነት ቃል ኪዳን አስቀምጦ ህገ መንግስት አስቀምጦ የነሱ መብት ያከበረ ዲን ያለው ሰው ያለኝ ሰው ያን መርህ ካልተከተልኩ ነው ጎድያለሁ ብዬ ማስበው ቀንሻለሁ አንሻለሁ ብዬ ማስበው ያን መርህ እስካከበርኩ ድረስ ዲኔና ያከበርኩት መመሪያው ላይ ነው የቆምኩት ነው ምለው እንደ ሀገርም ስንኖር እንደ ማህበራዊ ትስስራችንም ስንኖር ይሄው ነው ዛሬ የተጎዳ ነውና ሀገር ዋጋ እየከፈለች ያለችው ሚዛን በመጥፋቱ ነው መሃል የሚቆም ሰው በመጥፋቱ ነው ሁሉም ጠርዝን መረጠ ጥቂቶች ያ መሃል ያዙትም ደግሞ ትንሾቹ ሸሾ ፈሩ እንዳልከው የተለያየ ስም እንዳይሰጣቸው ነው መድፈር ያስፈልጋል ይሄን ክፍተት ለመሙላት ወደፊት መምጣት ያስፈልጋል ሐላፊነትን መወጣትና ግዴታ ላይ መቆም ያስፈልጋል እኔ ያልተወጣሁት ማን እንዲወጣው ነው የምጠብቀው እኔ ያልሰራሁት ማን ነው ዋጋ መክፈል ካለ እኔ ላለሁ ሰውን ለማጥፋትና አገር ለማፍረስ ህይወት እየከፈለ ነው ያለው እኔ ሰውን ለማዳንና ህይወት ለማዳን ህይወት በከፍል ምንድነው እንደ አማኝ እንደ አንድ የምነት ሰው እንዲታረቅ አገር እንዲድን ማህበረሰብ ላይ ያለን ቁርሾና ፈተና እንዲነሳ በቀል እንዲቀርብ ለሃይማኖት አባቶች ይቅር ብለው እርቅን ጠይቀው ሁሉንም ለማስቆም ቢሄዱ መክፈል ካለባቸው ህይወት ቢከፍሉ ክብር ኮኖ ለዛ ይሄንን ማድረግና ይሄንን መድፈር ካልቻለን ስህተትን በስህተትነቱ ያወገዝን ዛሬ ተፈርቷል ስህተት ከማን ወገን ነው ስህተቱ የተሰራው የከሌ ወገን ከሆነ ወገን ስለሆነ ሊነካ ይገባው መልካምነቱ ከማን ነው ከከሌ ከሆነ መልካምን ቢሆን አንቀበለው ምክንያቱም ከሌ ስለሆነ ያመጣው ይሄ እስላም አይደለም የኛ መርህና ያዘነም ሁሉንም በልካቸው ነው አድል ነው ወላ ይጅሪመነኩም ሸናኑ ቆሚን የሰዎች ጥፋት ፍትህን እንዳታዛቡ እኮ ነው መልካም ነገር እንዳይጋርድባችሁ የሰዎችን መልካም ነገር እንዳታጠፉ አድሉ ፍትሃይ ሆኑ በሰዎች መልካም ነገር ልክ ሙአመላ አድርጉ ለመልካም ነገር እውቅና ስጡ ለጥፋት ነው ብላችሁ አውግዙ ያን ለማስተካከል እንደ ሐላፊነት ኸይረ ኡማ ተብላችኋል ያን ሐላፊነት ተወጡ እጃዙ አቁሙ ያ ነው እኔ ትክክለኛው መስመር ነው በየማስበው ይሄ ሚና መጥፋት እኔ ይሄንን መርህ እንድቆም እዚህ ቦታ ላይ እንድቀኝ የሚያስገድደኝ እምነት ይለው እኔ አዲስ መፈጠረው ሰዎች ዘንድ ከሌ እንዲወደኝ ከሌ እንዲያከብረኝ ከሌ እንዲያደንቀኝ አይደለም በቃ እምነቴ ለአኺራዬ መዳኛዬ ነገ ለቀብሬ የሚጠቅመኝ አላህ ፊት ስቆም ማላፍርበት መውቂፍ ይሄ መውቂፍ ስለሆነ ነው ይሄ አቋም ማያስ ስላለብኝ ነው ይሄ ግዴታዬ ስለሆነ ነው ሁሉም ቦታ ላይ ቆማለሁ እንዳልኩ ነው ከማንንም በላይ ሐቅ ሲደፈር ሐቅን ጠፍቷል ብዬ ቆማለሁ እዚህ አይደለም ኡመቱ ላይ ሲመጣ ፈተና ዓለም ላይ ባለው ፈተና ወንድሞቼ ላይ በሚደርሰው ልቂትና ፈተና እኔ ካልተናገርኩ ማን ነው የሚናገረው መድረኩ ላይ ወጥቻለሁ አላህ ፊት ተጠየቃለሁ አማም ረብል ዓለሚን ፊት ሚዛን ይኑረን ያ ሚዛን ተዛብቷል ያ ሚዛን መስተካከል አለበት እኔ ያ ሚዛን ነው መርሄ ያ እስላም ያስቀመጠው የአድል መስመር ነው ለኔ መመሪያዬ አላህ አድል ሆን ብሎኛል በሁሉም ቦታ ላይና ያን ቁመና ለመቆም ነው የምሰራው በዛ መስመር ላይ ነው የምገኘው ብዬ ነው የማስበው والله አለም አትፈራ በዛ ይነሳል አይደል ብዙ ነገር በዛ በመቆምህ ምክንያት والله ከመፍራት ያለፈ ጉዳይ ነው ዶክተር ቢላል ማለት እኔ አንድ ማምነው ዛሬ እየኖርኩ ያለሁት ሁለተኛ እድሜ ነው ባሳለፍኳቸው የህይወት መስመር ውስጥ በመረጥኩት የትግል ምዕራፍ ውስጥ በኢትዮጵያ ሙስሊሞች የትግል እንቅስቃሴ ውስጥ እኔም ሆነ ጓደኞቼ እኔም ሆነ በሂደት ውስጥ የነበርነው ሰዎች ከሞት አልፈን የመጣን ሰዎች ነን ቢችሉ እነዛ ሰዎች አስወግደውናል ምክንያቱም እንቅፋት ናቸው ብሎ ታምኑ አላህ ሌላ እድሜ ሰጥቶ ሌላ እድል ሰጥቶ የሚያኖረን ሰዎች ነን
ዛሬ ማንም ጋር ይሁን ሐቅ ባለበት ቦታ ቆማለሁ፣ መልካም ባለበት ነገር እደግፋለሁ፣ ስህተት ካለ እቃወማለሁ። መክፈል ያለብኝ ለዛ መክፈል ያለብኝ ነገር በደስታ ነው። ለዛው ፈርቻ አይደለም፣ ተጨናንቄ አይደለም፣ ተደብቄ አይደለም፣ ፊት ለፊት ወጥቼ ተደስቼ የምከፍለው ዋጋ ነው ያለኝ። በፍጹም ለአቋሜ ለእምነቴ ለያዝኩት ትክክለኛ መርህ ነው ብዬ ላመንኩበት ነገር ስህተት ካለ ለሚያሳየን ሰው ለመስተካከልና ለመቀበል ዝግጁ ነኝ። አሁን እዚህ ቦታ ላይ ተሳስተሃል በማስረጃና ባለው ነገር ይምረኝ እመለሳለሁ። ይሄ ነው የኔ አቋም። ምን ያሳዝናል? አሁን ዓለምም ላይ ሀገርም ላይ ይሁን በቃ የሚያስለቅስ የሚያሳስብ ሀቂቃ የእውነት በቃ ውስጥህን ብቻህን ስትሆን ብዙ ጊዜ ሰው ፊት ላይታይ ይችላል፣ ግን በቃ ማያስተኛ ዓለሙ ያሳዝነኛል። እንዴት? እስኪ በደንብ የዓለም የዚህ የፍትህ መዛባት ዛሬ እንደ ኡመት ገዛን ያየ የሚተኛ ሰው በዚህ የውሸት ዓለም ውስጥ ስለ ሰው መብት፣ ስለ ሰው ልጅ ክብር፣ ስለ ሴት ልጅ መብት፣ ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ ልቂት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጃህል ከነ ክፋቱ አቡ ጃህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى لا يقال እኔ ለዛ ነው ቅድምም ውስጤ የተረበሸብኝና ይሄ ፍትህ ሐቅ ሲጠፋ እውነት ባለቤቱን ሲያጣ ሰዎች በዚህ ልክ ሲጨክኑ ሁሉም ቦታዎች ላይ ሰዎች አላግባብ ሲጠፉ በአገርም ላይ በዚህ ልክ ሰዎች በማይገባ መልኩ ህይወት ሲከፍሉ እንደው ሰው ጠፍቶ ስለ ሐቅ የሚጮህ የሚጨነቅ እስልምና ታሪካችን መቼም ሙዕተሲማ ያለን ህዝቦች ነን። ያቺ አንዲት ሴት ጩኸት መልስ የሰጠ ሙዕተሲም ቢላህ ኸሊፈቱል አባሲ አሙሪያ ላይ ሐቋ የተደፈረ ክብሯ የተነካ ሙስሊም ሴት ሙዕተሲማ ወእስላማ ወእስልምናይ ወይ ክብሬ ብላ በጮኸችበት خبሩ ሲደርሰው ወሬውን ሲሰማ ከተቀመጠበት መቀመጫ ከዙፋኑ ተነስቶ ነበር። ለበይከ ያ መራ ለበይከ ያ መራ ለበይከ ያ መራ ሶስቴ ነበር ለበይከ ነው ሶስቴ ተጣራሽ ነበር ያሉት ሶስቴ ነበር አቤት ብሎ መልስ የሰጠው። والله امرأة المسلمة لأنصرنك አንቺ ሙስሊም ሴት ረዳሻለሁ ብሎ እሷን ለመርዳት በዛ ልክ የተንቀሳቀሰው ዛሬ ህፃናት ጩኸት ለቅሶ ዋይታ የማይሰማበት ዓለም ይባስ ተበዳይ እንደ በዳይ ስሙን ማንሳት ስለሱ ማውሳት ስለ በደሉ መናገር ወንጀል የሆነበት ዘመን ስለ ጥፋት መናገር ስለ ልቄት ማውራት እንደ ጥፋት የሚቆጠርበት ዓለም ውስጥ በእንደዚህ አይነት የውሸት ዓለም ውስጥ ከመኖር የበለጠ የሚያምም የሚያሳዝንም ነገር የለም። አንዳንዴ አላህ የመረጣቸው ሰዎች ይህንን ጊዜ ሳያዩ እንደው ባጢኑል አርድ የምድር ሆድ ከምድር ጀርባ በላይ የተሻለበት የሚሆንበት ጊዜ ከመኖር አለመኖር የምትመርጥበት ፈዳሃ አንዳንድ ጊዜ እኔ ገዛን ሳይ በቃ አጋላጭ ሆነ ገዛ ሁሉንም አጋለጠ የተደበቀውን አወጣ የዓለምን ውሸት ገለጠው ሱብሃንአላህ ፊት ለፊት አወጣ ኒፋቅ የሚባለውን ነገር ሁሉ አደባባይ ላይ ያሰጣው። እንደዚህ አይነት ጊዜ ላይ ተቀምጦ ይሄን ከማየት የበለጠ እንደ ማህበረሰብ በአገር በሚደርሱ ፈተናዎች እኔ ላለው ብዙ ጊዜ ወንድሙን ሲያርድ ወንድሙን ሲገፋ ወንድሙን ሲያሳድር ሲያፈናቅል እንደው ባካችሁ ቁርአን ላይ ማክፊኩም ረጁል ረሺድ ከማከላችሁ አንድ መልካም ሰው ጠፋተው የሚል አረህ አይበጅም ነውር ነው ከኛ ይጠበቅም የሚል ሰው እንግዲህ አቡ ጃህል ቅድም ያለው አቡ ጃህል በዛ ክፋት በዛ ማንነት ነውርን ግን ይረዳ ነበር። حتى لا يقال عمرو بن هشام روع بنات محمد صلى الله عليه وسلم ብሎ የሙሐመድ ሴት ልጆችን አስደነገጠ ተብሎ ታሪክ እንዲጻፍብኝ አልፈልግም ብሎ ሙሐመድን ሰለም እስከ መልቀቅና እሳቸው እንዲያመልጡ እስከ መርዳት የደረሰበት ሂደት በቃ አቡ ጃህል የሚናፈቅበት ዘመን ላይ መድረስ በጣም ከባድ ነው። የአቡ ጃህል አይነት ሰዎች
ቢኖሩ ቢያንስ መብደዕ መርህ ያላቸው ሴት የሚያቆማቸው ፍጹም ብለው የሚቆሙ ሰዎች መኖርና ያው ይሄ እንደዚህ አይነት ተጨባጮችን ማለፍ ከህመም በላይ ነው። ስታውቅ ማወቅህ ከባድ ነው። ማድረግ አለመቻልህ ሌላ ህመም ነው። ያንተ አስተዋጽኦ ያንተ ሚና ማነሱ በጣም እነዚህና አጠቃላይ ነገራቶች እንደ ኡማ እንደ ማህበረሰብ እንደ አንድ እንትን እንዳለው ሰው ያማሉ። ይሄ ነው የሚሰማኝ። والله ወደ መጨረሻው እየሄድን ነው። ሀገር የሚባል ነገር አለ። ይሄ ሀገር ብዙ እንደ ሙስሊምም እንደ ክርስቲያንም ብዙ ታሪክ ያለው ሀገር ነው። ግን ሁሌ እኔ የሚያሳስበኝ ምንድነው ታሪክ እያወሳን ታሪክ እያነሳን ግን ያው እድሜያችን እየሄደ ሀገሪቱ አሁንም ኋላ ቀር ከሚባሉ ሀገሮች በድህነት ከሚነሱ ሀገሮች በርስ በርስ ጦርነት ከሚነሳ ሀገር ቅድም ምን አበረከትን ብለህ የሙስሊሙን ኡማ እንዳልከው እንደ ሀገርስ ምን አበረከትን ለአፍሪካ ለዓለም አሁን ባለንበት ሁኔታ ላይ ለማኝ ያልሆን ነው የሚለው ያሳስበኛል እንደ ሀገርና ቅድም እንዳልኩ ካንተ እንደ ሙስሊም ብቻ ሳይሆን እንደ ሀገርም ብዙ ሰው ያዳምጣል ብዬ አምናለሁ። በግሌ ያን ብዙ ሰዎች ይጋሩኛል ብዬ አምናለሁና ብዙ ጦርነት አለ፣ ምስቅልቅል አለ፣ አለመግባባት አለ እና የሆነ ምትለው ነገር ካለ ሐቂቃ እንደ ወስያም እንደ መልእክትም በቃ እስኪ ያዳምጡኛል ብለ ሐስብና ለህዝቡም ይሁን ለሚመለከተውም አካል ይሁን መች ነው በቃን ምንለውና ወደ ሆነ አይነት ብርሃን ለመጓዝ ሁሉም ኃላፊነቱን የሚወስድበት ጊዜ መች ነው? አይሰለችም ወይ የሚል ጥያቄ ማንሳት ፈልጋለሁ። ማለት እኛ እንደው ዝም ብለ የቅርብ ጊዜ ታሪካችን ላይ ስትመለስ አሁን እንደ ሙስሊም እኔና እንደና አባጅፋር አይነት አላህ ይዘንላቸው ረህመቱላህ አለይህ ከኢትዮጵያ አልፈው ሳዑዲ መካ ላይ ሄደው ለኢትዮጵያ ነው ሁጃጆች ሙስሊም ሁጃጆች እንዳይቸገሩ ብለው ማረፊያ ሰርተው ከኢትዮጵያ ነው ተልኮ የተሰራው ገንዘቡ ከኢትዮጵያ ነው አንዳንድ ቁስ ሄደው እሳቸው ሀጅ ሳያረጉ ነው ያን ያደረጉት። ኢትዮጵያን ሀጃጆች እንዳይንገላቱ ማረፊያ እንዳያጡ አንዳንድ ይሄ ተሻጋሪ የሆነ ሐሳብ ከራስ ያለፈ ድርሻና ሚና መኖር የምታይበት ታሪክህን መለስ ብለህ እንድትቃኝ ራስህን እንድትፈትሽ የሚያደርግህ ተጨባጭ ታያለህ። አላህ ጀዛቸውን ይክፈላቸው። እነዚህ አባቶች ማንነትና ሚና ነበራቸው። በተቃራኒው ደግሞ ዛሬ ያለንበት ቦታ ላይ ስታይ ያለውን ለማጥፋት ያለውን ለማፍረስ የሚደረገው ሩጫና ጥረት አንዱን ለመጥላት አንዱን ለመግፋት የሚሄድባቸው መስመሮችን ስታይ ከባድ ናቸው። እንደ ሀገር እኔ ከየትኛው ትምህርት ወስደን እንደምንቆም አላውቅም። የትኛው ለኛ መብቂያና ማብቂያ እንደሚሆን በሰሜን ያየነው ጦርነት እልቂት ብዙዎች ህፃናቶች ወጣቶች አለቁበት። የማይገባ ዋጋ ከፈል። መጨረሻው ድርድር፣ መጨረሻው መነጋገር፣ መጨረሻው ውይይትና ጠረጴዛ ዙሪያ የሚፈታ ጉዳይ ብዙ ነገር ነበር የዛም ወቅት። አሁንም አማራ ክልል በኦሮሚያ በሌሎችም አካባቢዎች የሚስተዋሉ በርስ በርስ በአፋርና በሶማሌ እንደዚህ ወንድማማቾችም ላይ በመናስተውላቸው ነገሮች እንደ ሰው ለምንድነው ከትናንት መማር ያልቻልነው? ዛሬ ከመዋየት መሳሪያ መተኮስ የከበደበት የቀለለበት ጊዜ ቁጭ ብሎ መነጋገር የሆነ ነገር እልቂት ካልመጣ የሆነ ቁጥር ካልደረሰ የሚከብድበት ጊዜ ላይ ደረሰ። እኔ ቆም ብሎ ማሰብ ስለ ሀገርም ስለ ህዝብም ማሰብ ይፈልጋል ብዬ አምናለሁ። በሁሉም አቅጣጫ ያሉ ወገኖች በጠረጴዛ ዙሪያ ተነጋግሮ በሐሳብ የበላይነት አሸንፎ ጉዳዮችን በጋራ ለመፍታት ለመተው እንደ ሙስሊም እንደ እስልምና ቅድምም ስናነሳ እንደነበረው ነብዩ ሰለላሁ ዐለይሂ ወሰለም ላይ የሱልሁል ሁደይቢያ ስምምነት እኮ በጣም ሙንሐር ነበር፣ በጣም ከባድ ነበር ነው። ዑመር ረዲየላሁ ዐንሁ ተፈተኑበት ነበር። ያ ረሱላህ ከድል ከጥንካሬ በኋላ ውርደት ከአሸናፊነት በኋላ ሽንፈት እንዴት እንመርጣለን? ሙስተሂል። እንዴት ተናዙል እናደርጋለን? መተው መልቀቅ ሙእሚን መማር ያለበትን ነገር ነበር መርህ አድርገው እስላም ያስቀምጣለን። ለፈትሁል መካ ለመካ መከፈት ለድሉ ብስራት ምክንያት የሆነው የሁደይቢያው ስምምነት ነው።
የሁዴቢያው ስምምነት ተው ነብዩ ሰለላሁ ስማቸውን ነው እኮ የፋቁት የአላህ ስምና ያነሱት መሐመድ ረሱላህ የሚባለው ነበር ለሐዝፍ ለማድረግ የወሰኑት ለዛው ማንበብ ሳይችሉ ለኔ ያሳዩኝ እኔ ሰርዘዋለሁ ይያሉ እኛ መሐመድ ረሱላህ መሆንህን ብናመንማ መቼ አንተ ጋር እንደራደረህ ነበር ሲላቸው አጥፉት ለረሱላህ የሚለው መሐመድ ኢብኑ አብዱላህ ብላችሁ ጻፉ ቢስሚላህ الرحمن الرحيم الرحمن الرحيم እኛ እናቀም ቢስሚላህ ብቻ ነው የምናቀው እሱንም አጥፉለት የአላህን ስም እስከ ማጥፋት ማለት ከዛ ሁሉ በጣም የሚገርመው ከኛ ወደ አንተ ሰው ቢመጣ ልትመልስ ካንተ ወደኛ ቢመጣ ላንመልስ ብለው እና አቡ ጀንደል ዛ ቦታ መጥተው የከፈሉት ይሄ ከፍታ ማሳያ ነው ለሆነ ለምትፈልግበት ውጤት ለነገ ፊውቸር ለሀገር እድገት ለማህበረሰብ ከፍታ መተው ካልቻልክ የሆነ ነገር መልቀል ካልቻልክ የኔ ብቻ ሐቅ ነው የኔ ብቻ እውነት ነው ብለ ሁሉንም ሙጥኝ ብለ ቁም አይሆንም መተው መሸነፍ ይቅር ማለት ይሄንን መልመድ ከቂምና ከበቀል መውጣት ከዛ ስሜት መውጣት ካልቻለን አገር በዚህ ሩቲን ውስጥ ነው የምታልፈው ያ ደግሞ እንደ ማህበረሰብ ወደ ኋላ ያስቀረናል አያሳድገንም አገርን ይጎዳል ማህበረሰብንም ይገላል ትውልድንም ያሳጣል በማይገባ መልኩ ለሁለቱም ሀገር የሚያስጠይቅ ነገር ውስጥ ይከታልና እኔ ይሄ ነገር ሊበቃ ሊቆም ወደ ውይይት ሊመጣ ለመነጋገር ሊደረግ በአገር ላይ ያሉ ችግሮቻችንን በጋራ በመወያየት እንደ ሀገር የሃይማኖት አባቶች ሀገር ሽማግሌዎች ሚናቸውን በግልጽ በይፋ ወደፊት ወጥተው ገፍተው ወጥተው ተው ማለት መጀመር ያለውን ነገር ማስቆም መድፈር እዛ ቦታ ላይ ወርደው ችግሮችን ለመፍታት መሞከር መስራት በድፍረት ይፈልጋል ሰው ላይ ደሰትበት ይችላል ስም ሊሰጥ ይችላል ግን ከሰው ሞት በላይ አይደለም ከወንድም ነፍስ በላይ አይደለም አገር ከመፍረስ በላይ አይደለም ያንን ነገርና ያው እንዳልነው ቅድም ጠርዝ የሚፈለግበት የሆነ ቦታ መቆምህ ብቻ የከሌ ደጋፊ መሆነ የከሌ ሐሳብ አቀንቃይ መሆነ ብቻ በሚፈለግበት ጊዜ ውስጥ እውነትንና ፍትህን ፈልገ የሰው ልጆችን ህይወት ለመታደግ ብለህ የምትሄድበት ነገር ከምንም ነገር በላይ ነውና እሱ ላይ እኔም የድርሻዬን እወጣለሁ እየሰራሁባቸው ያለው ጉዳዮች አሉ ተመርጬ ባለባቸው የአፋርና የሶማሌው ላይ እንግዲህ ያው እንደ በመንግስት መዋቅር በሰላም ሚኒስተር ከክቡር ጠቅላይ ሚኒስተሩ ጀምሮ ያለው በጣም የሚያሳዝን ነው በተለይ ትልቁ ልቂት የነበረው ረመዳን ላይ ነው አምና ረመዳን ያሳለፍንበትን ያስታውሳለሁ ሱሁርና ፍጡር በሞት ነበር የምንሰማው ወይ ሙስጠፊ ይደውላል ወይ ደግሞ ሀጃወል ይደውላል የሞት ቁጥር ነው እዚህ ቦታ ላይ ይሄን ያህል ገደሉ ይሄን ያህል መቱ ነከሌ ተነኮሱ ነከሌ እንዲህ ያደረጉ በጣም በሚያሳዝን ሁኔታ ብዙ ነገር እንሰማ ነበር ከፕሬዝዳንቶቹ ከጸጥታ መዋቅሩና እንደ ሙስሊም የኛን ኃላፊነት እንወጣ መንግስት ከሚያደርጋቸው ጥረቶች ጎን ለጎን ብለን የራሳችንን ጥረት አድርገን እንግዲህ የእስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንቱ በሚመራ ሼክ ጋር ሆነን በተለይ ሁለታችን ኢኒሼቲቭን ወስደን ተንቀሳቅሰንበታል ዛሬ ላይ አላህ ብርሃን የሚመስል ነገር መንግስትም ቁርጠኛ አቋም በመውሰዱ ከግልጽ አቅጣጫን በማስቀመጡ ጉዳዩ በድርድር ብቻ እንዲፈታ በማድረጉ በጣም ጥሩ ውጤት እየተገኘ ነው ብለን ወደ መጨረሻው ምዕራፍ እየደረሰ ነው አላህ እንግዲህ በዚህ ቋሚ አላህ ያድርገው ከዛ ውጭ አማራ ክልል ላይ ባሉት ችግሮች ላይ አሁንም በተለያየ መልኩ የተንቀሳቀሰ ያለ የሽማግሌ ቲም አለ ሙከራዎች ያደረገ ከእስልምና ጉዳይና ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከቤተ ክህነት ከዋናው ሲኖዶሱ ፓትርያርኩና በሼክ ሀጂ ኢብራሂም ተወካዮች ከሙስሊሙ 2-3 ሰዎች ተወክለናል ከቤተ ክህነት ከሀገር ሽማግሌና ከታዋቂ ነጋዴዎች ያሉ ሰዎች አሉባቸው እንቅስቃሴዎች የተለያዩ ሙከራዎች በሁሉም አቅጣጫ ማህበረሰቡ ላይ ለማድረስ ውጤት ለማምጣት ጥረት ለማድረግ የተሞከሩ ያሉ ሙከራዎች አሉ እነዛ ሙከራዎች አላህ ኦን አድርጓቸው ደግሞ ይሄንንም እንደመፋሰስ የሚያቆሙበት በሌሎች ካም በፊት ሲደረጉ ነበሩ የተለያዩ እንትኖች ላይ እንደዚህ የግል ተሳትፎ እናደርጋለን የሚበጀው እሱ ነው ብዬ ነው ማምነው ለዛ መከፈል ያለበት ዋጋ ካለ መክፈል መቻል አለብን ብዬ ማምናለሁ ሰላም እንዲመጣ እርቅ እንዲመጣ ቁርሾ እንዲጠፋ ቂም በቀል እንዲቀር ወደ መከባበሩና ወደ መሰጣጠት የጋራ የሆነ ነገርን ወደ መፍጠርና ወደ ማምጣት መሰራት አለበት ብዬ አምናለሁ እሱ ላይ የሁላችንም ድርሻና ኃላፊነት ግዴታ አለብን እዛ ላይ ሁላችንም መገኘት አለብን ብዬ አምናለሁ ያንን ተስፋ አለ አላህ ጋር በእዝኒላህ በሌላ እንትን ላይ በደንብ ምናነሳቸው ብዙ ኢሹዎች ይኖራሉ ብዬ አስባለሁ በመጨረሻ ግን እድል ልስጥ እኛንም ምትመክረን ነገር ካለ ቢልኮርንም እንደ ቢልኮር ሌላም ኤኒቲንግ ማስተላለፍ ምትፈልገው ነገር የፈለከው እንድታስተላልፍ እድል ልስጥ ያው እስካሁን ካስተላለፍኩት የበለጠ ማስተላለፈው ነገር የለኝም ብዙ ነገር አንስተናል ሐሳቦቻችን ላይ
እንደ ቢልኮር ትልቅ ስራ የሰራችሁ ነው። አንዳንድ ጊዜ የማይመስሉ ግን ብዙ ነገር ለውጥ የሚያመጡ ማህበረሰብ ላይ በሂደት ማህበረሰቡን የሚያሳድጉ የማህበረሰብን ችግር ሊፈቱ የሚችሉ ሀሳቦች እያደጉ የሚመጡ በተለይ ሀሳብ ላይ የሚሰራበት ማዕከል መብዛት መቻል አለበት። ወጣቱ ሌላ ነገርን እያሰበ እንዳይኖር በተለይ ወጣቱ ላይ ትልቅ ስራ ስለሚፈልግ የበለጠ ማሳደግ የበለጠ መበርታት የበለጠ መጉላትና መውጣት አለባቸው። በጣም የሚያሳዝነኝ አሁንም የሚፈለጉት መድረኮች የረብሻ የችግር የክፋት የመጥፎ ነገር መድረኮች ሲሆኑ በጣም ይጮሃሉ፣ ተከታይ ያላቸው በጣም ቫይራል ይሆናሉ፣ ይሰማሉ። መልካም ነገርን የተሻለ ትምህርት ሊገኝባቸው የሚችሉ ነገሮች ላይ ያው ሰይጣኑም አያግዝም፣ እንቅፋት ነው፣ ይከላከላል፣ እዛ እንዳይሰማም ይሰራል። ነፍስያም የራስ በሽታ አለበት። እሱ ላይ በጣም ብዙ ስራ ይፈልጋል፣ መስበር ይፈልጋል። ያንን ወጥቶ እንትን ሊያደርግ የሚችል እንደ ማህበረሰብ እኔ አሁንም እንደው እንደ ኢስላም የነቢያችን ሰለላሁ ዐለይሂ ወሰለም ወሲያዎች ለኛ ከምንም በላይ አንድነታችን የጋራ መከባበራችን በአገር ላይ መከባበርና እውቅና መሰጣጣት በጋራ አብሮ ለመኖር መወሰን ሁሉም የጋራ ኃላፊነቱንና አንዱ ለአንዱ መስጠት የሚገባውን ክብር ሰጥቶ መሄድ ከቻለ ውጤት እናመጣለን። በሁሉም ጉዳዮቻችን ላይ እነሱ ነገሮች ላይ የበለጠ መስራት እንግዲህ እስልምና አስተምሮት ውስጥ ኩንቱም ኸይረ ኡማ የሚል አላህ ቅድም ስናነሳ የነበረ ለሰው ልጆች ከተገለጹ ህዝቦች በላጭ ናችሁ፣ በመልካም ታዛላችሁ፣ በክፋት ትከለክላላችሁ ይላል። ኺረቱን ይሄ መልካምነቱን ተቀብለ ነው አላህ ያለውን አምነ ነው ከሆነ እዛ ቦታ ላይ ነን ወይ ብለን ራሳችንን መጠየቅ ይፈልጋል ብዬ አስባለሁ። እዛ ላይ ነን ወይ? በመልካም ምናዝ ከመጥፎ ምንከለክል ሰዎች ነን ወይ? እዛ ላይ ተገኝተናል ወይ? ሁላችንም ወደዛ መስመር እንምጣ የሚል መልእክት ነው ያለኝ። ወቢላሂ ተውፊቅ። ጀዛከላህ ኸይርን በጣም እናመሰግናለን። በጣም ደስ ብሎኛል ለቆይታችን። ኢንሻአላህ በሌላ ቪዲዮ ተመልሰን እንገናኛለን። ጀዛከላህ ኸይር። ወያከላህ ባረክ ፊኩም።